ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቲዩብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት። ሰላም ጤና ይስጥልኝ። የሰዋሰው ቅምሻ ፕሮግራማችን ተከታታዮች እንዴት ሰነበታችሁ? ሰዋሰው ቅምሻ ከረጅም ጊዜ የረፍት ቆይታ በኋላ የተለመዱ ፕሮግራሞቹን ይዞ ወደ እናንተ ተመልሶ መጥቷል። አድማጮቻችን፣ ተከታታዮቻችን እንዴት ቆያችሁ? እንዴት ከረማችሁ? እኔ ሀና አባይነህና አሸናፊ ሰለሞን እንዲሁም ደግሞ አንድ ሌላ ሰው ተቀላቅሎናል አይደል? ራሱን ያስተዋውቅልንና ፕሮግራማችን እንጀምራለን። እውነት ነው ሀንዬ። እንግዲህ በትርታ ኤፍኤም 97.6 ላይ አዲስ ባልደረባችሁ ሆኜ መጥቻለሁ። አዲስ ባልደረባ ከእናንተ ጋር በመስራቴ ደስታም ኩራትም ይሰማኛል። ብዙ ጊዜ አዳምጠዋለሁ የእናንተን ፕሮግራም፣ የኢንተርቴንመንት ላይ፣ መረጃ ላይ፣ ድንቃድንቅ ላይ፣ እነዚህ ላይ የምታወሯቸው ወሬዎች ይስቡኛል። በጣም ወዳቸው ናቸውና በዚሁም አጋጣሚ አድናቂያችሁ ነኝ ማለት ነው። በጣም እናመሰግናለን። ከአድናቂያችን ጋር መስራት ጀምረናል። እኛም ስለተቀላቀልከን በጣም ደስ ብሎናል። እኛም ቆንጆ ጊዜ ይኖረናል፣ ቆንጆ ቆይታ ይኖረናል ብለን እናስባለን። አሹስ ደህና ነህ ወይ? ጣል አረጋችኝ እኮ አርማጮች ራሱ የለም እንዲያሉ ነው። አዲስ እንግዳ ሲመጣ እኮ እንዲ ነው። እንደምን አላችሁ የተከበራችሁ አድማጮቻችን? የሰዋሰው ቅምሻችን ሀና እንዳለችው ከረጅም ቆይታ በኋላ ዳግም ተመልሰናል። ስንመጣ ደግሞ ከነበሩን ፕሮግራሞች በተሻለ በአዳዲስ ይዘቶች ጨምር ነው የመጣ ነው። የተለመዱ ፕሮግራሞቻችን ልክ እንደ ሁልጊዜው ይቀጥላሉ። ግን ደግሞ ለሚዲያው አዲስ አይደለም። ናትናኤል ምትኬ ከዚህ ቀደም በሚዲያ አዋርድ ጭምር እጩ የነበረ የፕሮግራም አቅራቢ ነበረ በኤንቢሲ የቴሌቪዥን ጣቢያ ላይ። ትልቅ ነገር ነው ይዘን የመጣ ነው ለማለት ነው። አዲስ ነገር ለመጨመር ሞክረናል ማለት ነው። የተለያዩ ይዘቶች ያላችሁ ፕሮግራሞችን ከዚህ በኋላም እያሰናዳን ወደ እናንተ ወደ አድማጮቻችን የምናደርስ ነው የሚሆነው። ሰዋሰው ቅምሻችን እንደተለመደው በትርታ በ97.6 እሁድ ሁልጊዜም ከ4 ሰዓት ጀምሮ መተላለፉን ከዚህ ሰዓት ጀምሯል ማለት ነው። እንደተለመደው የተለያዩ የመዝናኛ ወሬዎቻችን አሉ፣ ሳምንቱን በታሪክ እንደዚሁም ደግሞ በዋናነት የሰዋሰው ቅምሻ ዋና ክፍል የሆነው ደግሞ ከሰዋሰው ፖድካስት ኔትወርክ የተቀነጨቡ ሀሳቦችን፣ ፖድካስቶችን፣ አጫጭር ሀሳቦችን እያነሳን ለአድማጮቻችን የምንጥልበት፣ አድማጮቻችን ደግሞ ሀሳባቸውን እነሱም ደግሞ ወደኛ የሚያጋቡበት፣ አዳዲስ ነገሮችን የሚሰሙበት፣ እንዲሁም ደግሞ ከሰዋሰው መልቲሚዲያ የዩቲዩብ ቻናል ከሰዋሰው የሙዚቃ መተግበሪያ የተገኙ የተለያዩ ሙዚቃዎችን ካለምም ጭምር ለአድማጮቻችን የምናደርስበት ፕሮግራማችን ነው። እነሆ ከዚህ ሳምንት ጀምሮ በይፋ እንደተከፈተ እናብስራለን ማለት ነው። አዎ ተመልሶ ፕሮግራማችን መጥቷል። አድማጮች በጉጉት ስትጠብቁ ነበር ወይ ብለን እንጠይቃለን። ሲጠብቁን ማለት ተስፋ እናደርጋለን። እውነት ነው። ምን ጀምረው እንግዲህ እንደተለመደው በሙዚቃ ይሆናል ማለት ነው። ቆንጆ ሙዚቃ ተገባብዘን ስንመለስ የሳምንቱ ወሬዎች፣ አዳዲስ ነገሮች ምን አሉ የሚለውን ወደ አድማጮች የምናደርስ ይሆናል። ሙዚቃ የመጋበዙን እድል ግን ስጭ ጋብዝ፣ ደስ ይለኛል። ከሰዋሰው ዩቲዩብ ቻናል እንደዚሁም ደግሞ ከሰዋሰው መተግበሪያ ከተገኘው በጣም ነው የምወደው የሚለይብኝ ሙዚቃ አለ። ለኔም ደስ የሚለኝ የግርማ ተፈራን ግኔት ሀገር ለአድማጮቻችን አድርሰን እንመለሳለን። ምክንያት ይኖራል ግን የሙዚቃ ስጋብዝ እንደዚሁ ደስ ይለኝ። እንዲሁ ነው ሲጀመር ከሰዋሰው መልቲሚዲያ ካሉ ዘፈኖች ውስጥ የሚጣል የለም ማለት ይቻላል። አዳዲሶቹም የቀድሞቹም እጅግ በጣም ደስ ይላሉ። ይሄኛው ሙዚቃ ግን ለአድማጮች ጮክ ብሎ ይሰማል። እኛ ግን ተመልሰን እንገናኛለን፣ ተመልሰን እንመጣለን። አብራችሁን ቆዩ። ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት ተመልሰን መጣን። አድማጮቻችን የምትገኙት ትርታ ኤፍኤም 97.6 ላይ ነው። ፕሮግራማችን ደግሞ ሰዋሰው ቅምሻ እንደተለመደው እንግዲህ ከመጀመሪያ የሙዚቃ ግብዣችን በኋላ ደግሞ የምንሄደው ወደ ሳምንቱ ወሬዎች ነው። በሳምንቱ ምን አዳዲስ ነገሮች ተከስተዋል፣ ሰዋሰው ቅምሻ ለአድማጮች ይሆናሉ ይመጥናሉ ብሎ ያመጣቸው ወሬዎችስ ምንድን ናቸው? ከመዝናኛውም ሌላም የሳምንቱ ወሬዎች ተጨማምረው ልናጋራችሁ ወደናል። ልክ ነው። እንደተለመደው በሰዋሰው የቅምሻችን ሁሌም የመጀመሪያችን የሚሆነው ከዓለም የተሰሙ አዝናኝ መረጃዎች፣ መረጃ ሰጪ የሆኑ ጉዳዮችን ለአድማጮቻችን የምንጥልበት አንዱ ፕሮግራማችን ነው። ለዚህ ሳምንት ደግሞ ከመራረጥናቸው መካከል የመጀመሪያው እንዲሆን የፈለግነው እንዲሁም ደግሞ ምናልባት
ዓለም በደንብ ሲያስተጋቡ የነበረ ጉዳይ ነበረ። እኛም ግን አንተውም ብለን ነው ነገሮች ትንሽ ቆየት ቢሉም ዛሬ ለአድማጮች ልናወራ የመጣ ነው ማለት ነው። ይሄንንማ ሳናወራ ማለፍም የለብንም እውነት ነው። እንደዛ ብለን ያመጣናቸውን ጉዳዮችም ጨማምረን ይዘናል። የመጀመሪያው የሚሆነው ከ2 ሳምንት በፊት ይመስለኛል አይደል በህንድ በተደረገው የዓለም የቁንጅና ውድድር ላይ ኢትዮጵያችን ከአፍሪካ አንደኛ ከዓለም ሁለተኛ ደረጃን ይዛ ያጠናቀቀችው ሀሴት ደረጀ እጅግ በጣም መነጋገሪያ ሆና እንደነበረ እንደዚሁም ደግሞ ብዙዎች ሞዴሊንግ ሲባል የቁመት ጉዳይ የመልክ ጉዳይ ለሚመስላቸው እንዳልሆነ ሌላ እይታን የፈጠረ ሀገርን ማስተዋወቅ ለሌሎች ያለንን ባህል ለሌሎች ያለንን የተለያዩ ገጸ ባህሪያት በመልክዓ ምድር ሁሉንም ነገር አጋብታልን መታ በጣም ስናከብራት ነበር። አዎ ምንም ይሁን በበጎ መልኩ አገር ስትነሳ በዓለም መድረክ በጣም ደስ የሚል ነገር ነው። በቁንጅና ውድድርም ሆነ አትሌቲክስም ሆነ ኳስም ሆነ ምንም አይነት ነገር ቢሆን አገራችን ኢትዮጵያ ስሟ በዓለም አቀፍ ደረጃ ስሟ ሲነሳ በጣም ደስ የሚል ነገር ነው። ሀሴትም ደግሞ ብዙ ጊዜ ብዙ መድረኮች ላይ እንደተናገረችው ሀሴት ብሎ የሚጠራኝ ሰው የለም ኢትዮጵያ ብለው ነው ሁሉም የሚጠሩኝ ብላለችና ይሄ በጣም ትልቅ ነገር ነው። ኢትዮጵያን የሚያስጠራ ነገር ነው። ደስ የሚል ዜናም ነው ብዬ አስባለሁ። እውነት ነው። እንግዲህ ሁላችንንም ወክላ ነው የተወዳደረችው። ያው ማንኛውም ሰው እንደ ዜጋ ሀገሩን የሚወክልበት የራሱ ሆነ የስራ ዘርፍ አለው። ከእነዚህ የስራ ዘርፎች ደግሞ አንዱ የቁንጅና ወይም የሞዴሊንግ ውድድር ነውና በዓለም ደረጃ ይህን ያህል ስም ስታገኝ እንዲህ በቀላሉ የሚታይም አይደለም። ኢትዮጵያን ይዛን ሄደችው፣ የኢትዮጵያን ስም ይዛን ሄደችው። እንዳልሽው ስትጠራ ኢትዮጵያ ተብላን የተጠራችው። ስለዚህ ኢትዮጵያውያኖች ወጋችን፣ ባህላችን፣ ሃይማኖታችን፣ እሴታችን ምን ይመስላል የሚለውን አስተዋውቃልን ነው የመጣችው ለዓለምና ይሄ ደግሞ ትልቅ ክብር ትልቅ ምስጋና ልንቸራት ይገባልና ሀሴትን በጣም እናመሰግናታለን። እንዲሁም ደግሞ አድማጮቻችን ሁላችንም ኢትዮጵያውያኖች እንኳን ደስ አላችሁ እንኳን ደስ አለን ማለት እንፈልጋለን። በዚህ አጋጣሚ ይህን እናንሳ ይወደር ነው አንቺ ያው በጣም በተለያዩ የመገናኛ ብዙሃን ስለ ሀሴት ደረጀ በጣም ብዙ ተብሏል። ግን ደግሞ ኢትዮጵያን ወክለን በተለይ ለኢትዮጵያ ትልቅ ስኬት ለራሳቸውም ትልቅ ስኬት ያደረጉ ሰዎች ያለፉባቸው ፈተናዎች የሄዱባቸው መንገዶች እጅግ በጣም አስቸጋሪ ናቸው። አንቺ በተለይ ይሄ ለቁንጅናው ዘርፍ ደግሞ የዚህን ያህል ብዙም ትኩረት ተሰጥቶት አያውቅም። እሷም በተለያዩ የመገናኛ ብዙሃን ላይ ስትናገር እንደነበረችው በግላቸው ጭምር ነው እነዚህን ውድድሮች ለማድረግ ሲሄዱ ሲንቀሳቀሱ የነበረው። እንደዚህ አይነት ውጤትም ደግሞ ኢትዮጵያ ያመጣችው በጣም ከረጅም ጊዜ በኋላ ነው። እንደዚህ አይነት ውጤትም ከዚህ በፊት በነበረን የቁንጅና ሞዴል ታሪክ ውስጥ አያት አህመድ የረጅም ጊዜ ነው በጣም ተወዳድራ ካታጎሪ ውስጥ ገብታ ነበረ የማሸነፊያ ካታጎሪ ውስጥ። ከዛ በኋላ ግን ምንም አይነት በዚህ ደረጃ በዚህ ልክ ግን አልነበረም። የእሷ ይመስለኛል የመጀመሪያና በግሌ ደግሞ በጣም የኮራሁባት ልጅ ናት። እኔ የእውነት በቃ እኛም ኮርተንባታል። ሁሉም ሰው እንደኮራ እውነት ነው። ሁሉም ሰው በጣም እንደሚኮራባት እርግጠኛ ነኝ። በቃ ኢትዮጵያን ሪፕሬዘንት ያደረገችበት መንገድ፣ መድረክ ላይ ቆማ የተናገረችበት መንገድ፣ እዛ ሁሉ ሰው ፊት ስፒቿን ያቀረበችበት መንገድ ከነበሩት ቶፕ 5 ራሱ እኔ በግሌ ኢትዮጵያን መድሎ አይደለም ግን የእውነት በቃ የሷ ስፒች የተለየ ነበር። በጣም ደስ ይል ነበር ኮንፊደንሷም ጭምር እና በዚህ አጋጣሚ ለዘርፉም ትኩረት ተሰጥቶ መሰራት ያለበት እሷም እንዳለችው ከሌሎች አፍሪካ ሀገራት እንኳን አንጻር ሲታይ በደንብ ትኩረት ያልተሰጠው ነገር ነው። ሰፖርት ይቀረዋል በደንብ ብዙ እና በደንብ ትኩረት መሰጠት ያለበት ነው ብዬ አስባለሁ። የሆነ ቦታ ላይ እንደውም ስትናገር ብታት ብዙ ሻንጣ ይዤ ሄድኩ መስሎኝ ነበር በደንብ ተዘጋጅቼ በቃ የኔ ዝግጅት ብዬ ነበር አለችና ግን እኔ 3 ሻንጣ ሙሉ ይዤ ሲሄድ እነሱ 10 ምናምን ሻንጣ ነው ተሸክመው የመጡት አለችና ዝግጅት ትኩረት በጣም የሚያስፈልገው ከዚህም በላይ ውጤት የሚመጣበት ብዙ ቆንጆች ያሉባት ሀገር እንደመሆኗ ኢትዮጵያ ከዚህ በላይ ውጤት የሚመጣበት ዘርፍ ነው ብዬ አስባለሁ። ልክ ነው። ሀገር ይገዘውም እንደሚያስፈልገው ጭምር የጠቆመ ሆኗል የሀሴት ደረጀ ውጤት። ከሀሴት ደረጀ ጋር በተያያዘ እንግዲህ ማናት ብለው በጣም ብዙ ሰዎች ይጠይቃሉ። እኛም ደግሞ በሰዋሰው ፖድካስት ኔትወርክ ስለ ሀሴት ደረጀ የተመለከቱ እጅግ በጣም ቆንጆ የሆነ ፕሮግራም አሰናርተን ነበረ። እሱን በሰዋሰው የዩቲዩብ ቻናልን ሰብስክራይብ በማድረግ ከዛም ደግሞ ሀሴት ደረጀ ማናት የሚለውን የሚመልስ ቆንጆ ፕሮግራም አዘጋጅተናል። እሱን ገባ ብለው መመልከት ይችላሉ። ሁ ኢዝ ሁ የተሰኘ ፕሌሊስት ላይ ሀሴት ደረጀ ማናት የሚል ይመለስላችኋል ማለት ነው። ወደ ሁለተኛው መረጃችን እናልፋለን። ወደ ሁለተኛው መረጃችን ስንሄድ ደግሞ ሌላ ቆንጆ ዜና ነው የምንሰማው። አሁንም አትሌት ኃይሌ ገብረስላሴ ሌላ አገራችንን
በአትሌቲክሱ ዘርፍ ደግሞ ሲያስጠራ የኖረ ጀግናው አትሌታችን ኃይሌ ገብረስላሴ መጽሐፍ ተጻፈለት የሚል ዜና ነው የምናገኘው። መጽሐፉን የጻፈችው እንግዲህ የኃይሌ ገብረስላሴ ሴት ልጁ ሜላት ኃይሌ ገብረስላሴ ናት። የህይወትና የስራ ፍልስፍናውን የሚያስረዳ መጽሐፍ ነው ተብሏል። እንግዲህ ይህ መጽሐፍ የኃይሌን ሴት ልጅ ሜላት ኃይሌ ገብረስላሴን ደግፎ ረዳት ጸሐፊ የሆነው ደግሞ አባዮሚ ሮቲሚ የተባለ ጸሐፊ መሆኑንም ሰምተናል። በ12 ምዕራፍ ተከፋፍሎ የተዘጋጀውን መጽሐፍ ለማሰናዳትም 2 ዓመት እንደፈጀባት ነው ሜላት ኃይሌ ገብረስላሴ የተናገረችው። አትሌት ኃይሌ እንግዲህ ብዙውን የህይወት ታሪኩን ህዝብ የሚያውቀው ነው። ምክንያቱም ፐብሊክ ሰው ስለሆነ ጉዞውን ሁሉ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ከአትሌቲክሱ ሀብሎ ከጀመረበት ጊዜ አንስቶ እስከ አሁኑ የንግድ ህይወቱ የቢዝነስ ህይወቱ ድረስ ብዙውን የህይወት ታሪኩን ህዝብ የሚያውቀው ቢሆንም መጽሐፉ የሚያተኩረው የህይወትና የስራ ፍልስፍናው ላይ እንደሆነ ስለ ኃይሌ ማናቃቸውንም ብዙ ነገሮች ጠለቅ ብለን እንድናውቅ የሚያደርገን እንደሆነ ተነግሯል። ለዚህም ደግሞ ልጁ እንደመሆኗ ከሌሎች ሰዎች በተለየ የአትሌት ኃይሌን ህይወት ለማወቅና ለመጻፍ እንደሚያስችላት ቀረብ ብላም ቤተሰብ ሆናም ስለምታውቀው ማለት ነው ሜላት እንደ ልጅነቷ ኃይሌን እንደ ልጅ የምታውቀውን አይነት ምልከታ ይዛ ለህዝቡ ለማጋራት የሞከረችበትን መጽሐፍ እንደሆነ ተናግራለች ማለት ነው። መጽሐፉ አትሌት ኃይሌ ከእድገቱ እስካሁን ድረስ ባለው የሯጭነትና የቢዝነስ ምዕራፍ የተከተላቸውን አመለካከቶቹን፣ ፍልስፍናውን፣ የህይወት ልምዱን በአጠቃላይ አካቶ የያዘ መጽሐፍም ነው ማለት ነው። ለጊዜው ዳይሴክቲንግ ኃይሌ በሚል ለህትመት የሚበቃ መጽሐፍ ይሆናል። ዳይሴክቲንግ ኃይሌ የሚል ርዕስ ተሰጥቶታል ለጊዜው ማለት ነውና ወደፊት ግን በአማርኛና በሌሎች የተለያዩ ቋንቋዎች እንደሚተረጎምና ለህዝብ እንደሚደርስም ተነግሯል ማለት ነው። መጽሐፉም ለገበያ የሚቀርበው በመጪው ነሐሴ ወር መሆኑን ሰምተናል። የአትሌት ኃይሌን የህይወት ታሪክ የሚመለከትም ሌላ መጽሐፍ ከዚህ በተጨማሪ ማለት ነው በማዘጋጀት ላይ መሆኗን ልጁ ተናግራለች። እንግዲህ ኃይሌ ከአትሌቲክስ ህዝብ ከሚያውቀው ውጪ ብዙ የሚነገር ነገር አለው፣ ብዙም እንጠብቃለን ማለት ነው። አዎ እንግዲህ ኃይሌ እኔ በግሌ ራሱ በጣም ጀግኔ ከምለው ከማደንቀው ሰው አንዱ ነውና ብዙ ጊዜኛ ጀግኖቻችንን የማክበር ችግር አለብን። ኃይሌ ከመጽሐፍም በላይ ነው። ካያችሁት የህይወት ታሪኩ ብዙ ሰዎችን የሚያስተምር፣ ብዙ ወጣቶችን፣ ብዙ አትሌቶችን፣ ብዙ የቢዝነስ ሰዎችን የሚያስተምር አራያ የሚሆን የህይወት ተመክሮ ያለው ጀግናችን ነው። እንግዲህ አትሌት ኃይሌ ገብረስላሴ ከዚህ በፊት ኢንዱራንስ በሚል ፊልም የህይወት ታሪኩን ተመልክተናል። ወደ ሩጫው ህይወት እንዴት ገባ፣ ምን አይነት ህይወት ነበር የሚኖረው የሚለውን ነገር በፊልም አይተናል። መጽሐፉ በህይወት እያለ መጽሐፉ ራሱ ትልቅ ነገር ነው። ብዙ ጊዜ ጀግኖቻችንን የምናደንቅበት የምናከብርበት በህይወት ካጣናቸው በኋላ ነው። እንደዚህ አይነት ስራ ሰርቶ ነበር፣ እንደዚህ አይነት ሰው ነበረ ብለንና እንደዚህ አይነት ነገሮች መለመድ አለባቸው ብዬ አስባለሁኝ። እንደ ግለሰብ አንድ ጀግና በህይወት እያለ ምን አይነት ስራዎች ሰራ፣ ምን የሚያስተምር ነገር አደረገ የሚለውን በመጽሐፍ ለሌላውም ትውልድ መማሪያ እንዲሆን አድርጎ ማዘጋጀት ትልቅ ነገር ነውና ያው ልጁንም እናመሰግናታለን። አትሌት ኃይሌ ገብረስላሴም ከዚህም በኋላ ብዙ የሚወሩ ብዙ የሚጻፉ ነገሮች አሉት። እሱን ደግሞ በጊዜ ሂደት እናገኛለን ብለን ተስፋ እናደርጋለን። ትክክል፣ እውነት ነው፣ ልክ ነው እንደተባለው ኃይሌ 1-2 ብቻ መጽሐፍ አይደለም የሚያስፈልገው። ኃይሌ ብቻውን ሀገር ነው። እውነት ነው። በእጅ ያለው ወርቅ ብሎታል ናት። ብዙ ሰዎች እኮ አሉ ፈረንጆች ኢትዮጵያ ሲባል ኃይሌ ምልክታችን ነው። ኢትዮጵያ ምልክታችን ነው። ከስፖርቱ ውጪ ደግሞ አሁን ለሀገር እያደረገ ያለው ኮንትሪቢዩት በጣም ትልቅ ነውና ኃይሌ በጣም ብዙ ይገባዋል። ልጁም ደግሞ ላደረገችው አስተዋጽኦ ሌሎቹን ያነቃል ብለን እናስባለን። ብዙ ጊዜ በሙዚቃው ዓለም ነው የሚነሳው ሰዎች ልክ ካለፉ በኋላ የሚጻፍላቸው፣ የሚነገርላቸው፣ የሚወራላቸው እና እንደዚህ አይነት በተለይ በጠበብ በኩል ያሉ ሰዎች ብዙ ጊዜ ተቋሙ ይነሳባቸዋል። ሲሞት ነው እንዲህ ምናምን የሚባለው ነገር ይሄኛው ወደ ስፖርቱ መጥቷል። ኃይሌ ደግሞ በህይወት እያለ በጣም ብዙ ክብር ማየት ይገባዋል። እኛም ልንሰጥ ይገባል። ከመጽሐፎቹም ብዙ እንደምንማር ተስፋ እናደርጋለን። ብዙ ጊዜ ለሰው ያስተምራሉ ከሚባሉ መጽሐፎች አንዱ የሆነው የሰው ባዮግራፊ ወይም ደግሞ አውቶባዮግራፊ፣ ስለ ሰው የህይወት ታሪክ የተጻፈ ነገር አንዳንዶች እንደውም ከሌሎች መጽሐፍ በተለየ አስተማሪ ነው፣ የሆነ ነገር አገኝበታለሁ ብለው የሚያስቡት እንደዚህ አይነት መጽሐፎች ነውና ብዙ ሰዎች ከኃይሌ የህይወት ታሪክ የህይወት ጉዞ ብዙ ነገር ይማራሉ፣ ብዙ ነገር ያገኛሉ ብለንም ተስፋ እናደርጋለን። አብዛኛውን ነገር ከውጭ ነው የምናየውና ኃይሌ በሩጫ ስኬታማ መሆኑን
በቢዝነስ ስኬታማ መሆኑን ነው የምናየው። ሞር ግን እንደዚህ አይነት መጽሐፎች ሲኖሩ ሲጻፉ ዶክመንተሪዎች ሲሰሩ ግን በምን አይነት መንገድ አልፎ ይህን ስኬት አገኘ የሚለውን ደግሞ በደንብ እዛ ነገር ውስጥ እናገኛለን እና መማሪያም ይሆናል። ብዙ እሱን የሚከተሉ የሚወዱ ሰዎች አሉ፣ በእሱ የሩጫ ኢንዱስትሪ ውስጥ ያሉ ሰዎች አሉና አንዳንዴ ነገሮች በአቋራጭ እንዳልሆኑ ልፋት እንደሚጠይቁ ትጋት እንደሚጠይቁ መጽሐፉ ይገልጻል ብዬ አስባለሁ። ስለዚህ ከዛ ተምረው ደግሞ የራሳቸውን የህይወት መርህ ይቀጥላሉ ብዬ አስባለሁ እና መጽሐፉ በጣም ደስ ይላል። ደስ የሚል ዜና ነው የሰማ ነው። ወደ ቀጣዩ ዜና እንሄድ። እንግዲህ ወደ ቀጣዩ መረጃ ስንሄድ ያው ትንሽ አሳዛኝ ልብ ሰባሪ የሚባል ነውና በዚህ ሳምንት በህንድ አንድ የአይሮፕላን አደጋ ደርሷልና 241 ሰዎችን ይዞ ወደ ለንደን የሚሄድ አይሮፕላን ከህንድ አየር ማረፊያ ተነስቶ ብዙም ሳይሄድ እዛው አካባቢ ተከስክሶ 241 ሰዎች አካባቢ ሞተዋል። የህንድ ጠቅላይ ሚኒስቴሩ ናሬንድራ ሞዲም ከቃላት በላይ የሆነ ልብ ሰባሪ ክስተት ነው ሲሉ ገልጸውታልና በጣም አሳዛኝ ነው። ትንሽ ምንድነው ከማይባሉት ውስጥ ነውና ከዛ ውስጥ ግን እንዳጋጣሚ ሆኖ አንድ ሰው ተርፏል እና በዚህ አደጋ አንድ ሰው ተርፏልና ማለት ተሰምቶም የማይታወቅ ታሪክ ይመስለኛል። በአውሮፕላን አደጋ ታሪክ ውስጥ አይሮፕላን ሲከሰከስ ተረፈ የሚል ዜና ብዙም አይሰማምና አናጋ ስንከራከርበት የነበረው ጉዳይ ነው። በጣም የሚተርፈው ከአውሮፕላን ላይ ያልኳስ ነበር። በተለይ ደግሞ ይመስለኛል ከአደጋውም ግዝፈት አንጻር እኮ ነው አይደለ? ስታየው በጣም የሚዘገንን አደጋ ነው የነበረው። ሶሻል ሚዲያ ላይ የነበሩትም ቪዲዮዎች እንደሚያሳዩት በጣም አሰቃቂ የነበረ ነገር፣ ከዛ ውስጥ ሰው ወጥቶ ይሄዳል የማያስብል አይነት። ከዛ ደግሞ ተነስቶ ሮጠ የሚል መረጃ ደረሰች። ይሄ ደመነፍሳዊ ሊሆን ነው እንጂ የሚችለው ከአውሮፕላን ላይ ሰው ወርቆ ያሁላ ሰው ሞቶ አንድ ሰው ተርፎ ተነስቶ ሮጣ ማለት ይሄ ተአምር ነው። በጣም ግራ የሚያጋባ ነው። እንግዲህ 11A የሚል መቀመጫ ላይ የተቀመጠ ወጣት ነው። ከህንድ ወደ ለንደን የሚያቀና የነበረ ወጣት ነው። ህይወቱ እንደቆየ እንደተረፈ ከነዛ ሁሉ ተጓዦች መካከል እንግዲህ በህይወት ሊተርፍ እንደቻለ የሰማ ነው። አሁን ሕክምና እየተደረገለት ይገኛል። ግን አንቺ ሮጣ ያልሽው ነገር ብዙዎችን አስደንግጧል። ሌላው ደግሞ ትንሽ አስከፊ የሚያደርገው አደጋው ምንድነው? አውሮፕላኑ የወደቀበት አካባቢ ሆስፒታል ህንጻና የሕክምና ተማሪዎች ማደሪያ የሚገኝበት መኖሪያ አካባቢ ላይ ነውና ምናልባትም እንግዲህ ያው እስካሁን ባለው መረጃ ሊኖሩ ይችላሉ። ህንጻውን ላይ ነው ያረፈውና ህንጻ ውስጥ ያው ተማሪዎች ሊኖሩ ይችላሉ። እዛ ውስጥ ያለ ማህበረሰብን ጎርቶ ሊሆን ይችላልና እሱም መረጃ በደንብ አልወጣም። ሲወጣ ደግሞ እንደዚሁ ለአድማጮቻችን የምናካፍል ይሆናል። ትንሽ አደጋውን ደግሞ ባስ የሚያደርገው ሜዳ ላይ አይደለም የሚወደቀው ህንጻ ላይ ነውና ሰው ያለበት አካባቢ መሆኑም ከባድ ነው በጣም። እንደተባለውም ደግሞ 241 ሰዎች ናቸው አይሮፕላን ውስጥ የነበሩት። በአውሮፕላን ውስጥ እንግዲህ 169 የህንድ 53 የእንግሊዝ 7 የፖርቹጋል 1 የካናዳ በአጠቃላይ 230 መንገደኞችና 12 የበረራ ቡድን አባላትን አሳፍሮ የነበረ አይሮፕላን ነውና ያው ትንሽ አሳዛኝ ነበረ። አሳዛኝ አሰቃቂ በሳምንቱ የሰማናቸው ወሬዎች አንዱ ነው። የተረፈው እንግሊዛዊ ዜግነት ያለው የሺሽዋ ኩመር ራምሽ የተባለ ግለሰብ እንደሆነ እንደዚሁም ደግሞ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ሆስፒታል ድረስ ተገኝተው እንደጠየቁት ጭምር በተለያዩ የመገናኛ ብዙሃን እንደዚሁም ደግሞ በተለያዩ ማህበራዊ ገጾች ሲተላለፍ ነበረ። ከነዛ መካከል ግን እጅግ በጣም የብዙዎችን ልብ የሰበረ የአንድ ቤተሰብ ታሪክ ነበረ። ከነዛ መካከል እንግዲህ በህንድ አውሮፕላኑ ከተሳፈሩት መካከል አንድ ዶክተር ባለቤቱንና 3 ልጆቹን ጨምሮ ይዞ የሄደበት አዲስ ህይወት ለመጀመር በእንግሊዝ ልብ ሰባሪ ነው በጣም። ይሄ ደግሞ አዲስ ህይወት ለመጀመር የተሻለ ኑሮ ፍለጋ ለማቅናት ልጆቹን ባለቤቱን ይዞ ሲጓዝ የነበረ ዶክተር ኮሚ የተባለና እንደዚሁም ደግሞ ባለቤታቸው ዶክተር ፕራክቲ ከ3 ልጆቻቸው ጋር አውሮፕላን ውስጥ ተሳፍረው እንደነበረ እነዚህ ቤተሰቦች 5ቱም በህይወት እንዳልተረፉ በጣም ሲነገር ነበረ። በተለይ በማህበራዊ ሚዲያው ከሞቱት ሰዎች መካከል በዋነኝነት ብዙዎቹ ሲያወጧቸው ምስሎቻቸውን ሲለጥፉ የነበሩት የዚህን የቤተሰብ ታሪክ ነው። አዲስ ስራ ለመጀመር የተሻለ ህይወት ለመፈለግ ልጆቻቸውን ቤተሰባቸውን ይዘው ለንደን ሳይገቡ እዛቸው ህንድ ህይወታቸው እንዳለፈ ተሰምቷል። እጅግ የሚያሳዝን መረጃ ነው። እንዳጠቃላይ እንግዲህ የነበረን መረጃ ይህንን ይመስላል። ትንሽ ያው አሳዛኝ ነበርና ነቃንበል። ትንሽ ነቃንበል። አድማጮቻችን ያላችሁ ትርታ ኤፍኤም 97.6 ላይ ነው። እስኪ ሙዚቃ ተገባብዘን እንመለስ አይደለ? ሙዚቃ ሰምተን እንመለስና ወደ ቀጣይ ፕሮግራሞቻችን እንሄዳለን። አብራችሁን ቆዩ። ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት
ተመልሰን መተናል። አድማጮቻችን ያላችሁ ትርታ ኤፍኤም 97.6 ላይ ነው። አብራችሁን ስላላችሁ እጅጉን እናመሰግናለን። አሁን ደግሞ እስኪ ከአሳዛኝ ዜና ወጣ እንበልና ወደ ሙዚቃው ኢንዱስትሪ ብንገባ ምን ይመስላችኋል? ደስ ይለናል። በጣም ፈታ ያደርገናል ብለን እናስባለን። አዎ እንግዲህ ብዙ ጊዜ የሙዚቃ ኢንዱስትሪዎቻችን ከቅርብ ጊዜ ወዲህ ተመልክታችሁ ከሆነ ትልቅ ለውጥ በተለይ በቪዲዮ ክሊፖች ላይ ትልቅ ለውጥ እያሳዩ ናቸው ያሉትና በጣም ደስ የሚል ነገር ነው። የሙዚቃ አቀራረቡ በራሱ ማለት ነው የዜማ ግጥም ችግር የሌለባቸው አሉ እያልኩኝ ሳይሆን ግን በአብዛኛው አሪፍ የሆኑ ሙዚቃዎች ለአድማጭ ጆሮ እየደረሱ ነውና በሰዋሰው መተግበሪያና በሰዋሰው ዩቲዩብ ላይ የማህሌት ወንድሙን ካያችሁት በጣም ትልቅ እይታ ያገኘ ሙዚቃ ነው። ማህሌት ወንድሙ በሰዋሰው ቅምሻ ፕሮግራማችን ከዚህ ቀደም አንስተናት እናውቃለን። ሙዚቃዋን በተደጋጋሚ ጋብዘን እናውቃለን። ያው ሰዋሰው ላይ ካሉ አሪፍ አርቲስቶች አንዷ ናት አይደል? አዎ በጣም ወደ 6.3 ሚሊዮን እይታዎች አግኝቷል። ትልቅ የሚባል እይታ ነው። ያው ይጨምራል ገና መሽተነካና ገና ነው። አዎ የሚያስብል ነው። ከዚህ ጋር በተያያዘ በዚህ ሳምንት ወደ 5 የሚሆኑ ሙዚቃዎች ጥሩ እይታ ያገኙ መረጃዎች እጄ ላይ ያለና እሱን ባጋራችሁ ምን ይመስላችኋላችሁ? ከአምስተኛው ልጀምርላችሁ። የአምስተኛው የሃሌሉያ ተክለ ጻዲቅ ነው። የልቤ የሚል ርዕስ ያለው ሙዚቃ ነው። የቪዲዮ ክሊፑም በጣም ደስ የሚል ነው። ፕሮዳክሽኑ አቀራረቡ ደስ ይላል። በዚህ ሳምንት ብቻ ወደ 346517 እይታ አግኝቷል። በአጠቃላይ ወደ 1,448,193 እይታን ያገኘ ሙዚቃ ነው። የአምስተኛ ደረጃ ተሰጥቶታል። አራተኛ የራሄል ኃይሌ ነው። ችግረኛ ዜማ ሲሆን ኢልካኒ እንግዲህ በትክክል ላልለው እችላለሁኝ ኢልካኒ የሚል ርዕስ ያለው ሲሆን በዚህ ሳምንት ብቻ 443,111 እይታዎችን በዩቲዩብ መተግበሪያው አግኝቷል። አጠቃላይ ወደ 1,111,385 እይታ ያለው የሙዚቃ ቪዲዮ ነው። ሶስተኛ ላይ የሰላማዊት ዮሐንስ ሚዛን የሚለው ሙዚቃ ሶስተኛ ደረጃን የያዘ ሲሆን በዚህ ሳምንት ወደ 602,364 እይታዎችን ያገኘ ሲሆን አጠቃላይ እይታው 5,824,070 አካባቢ እይታዎችን አግኝቷል። ወደ ሁለተኛ ስንመጣ እኔም በጣም የወደድኩት ሙዚቃ ነው። ብስራት ሱራፌልና ሚለን ኃይሉ በጋራ ተጣምረው ያዜሙት ዜማ ነው። የቪዲዮ ክሊፑም ደስ ይላል። የቀረበበትን መንገድ ደስ ይላል። በዚህ ሳምንት ወደ 629,352 እይታዎችን አግኝቷል። አጠቃላይ 640,969 እይታዎችን ያሉት ያው ቅርብ ጊዜም ስለተለቀቀ በሳምንት እይታ ውስጥ ግን ሁለተኛ ደረጃን ያገኘ ነው። ወደ አንደኛ ደረጃ ማከዝራ የትግረኛ ሙዚቃ ሲሆን ተዋሃደ የሚል የሙዚቃ ርዕስ አለው። በዚህ ሳምንት ወደ 1,069,223 እይታዎችን ያገኘ ሲሆን አጠቃላይ 5,632,674 እይታዎችን አግኝቷልና አድማጮቻችን ገብተው እየተመለከቱ እንዲዝናኑ እንጋብዛለን ማለት ነው። ያው ቆንጆ ሙዚቃዎች ናቸው የጠቀስካቸው ሙዚቃዎች በሙሉ አድማጮችም ቢሰሟቸው ይወዷቸዋል ብለን እናስባለን። አሁን ላይ ደግሞ የሙዚቃው ኢንዱስትሪው በጣም እየተስፋፋ ያለበት ጊዜ ነው። አዳዲስ ድምፃውያን ወደ ሙዚቃው ኢንዱስትሪ እየገቡ ነው ያሉት። ደግሞ አቅማቸውን ጨምረው እነ ብስራት ሱራፌል 6 ኢፒ ያወጡበት አለ። እንደዚሁም ደግሞ ልክ ሚላን ከያሬድ ነጉ ጋር ተጣምራ በጣም ህዝቡን ቫይራል ሆኖ እንደነበረው አይነት ይሄኛውም የዛ አይነት ቅርጽ ያለው ሙዚቃ ነው። በሁለተኛ ደረጃ ላይ ያለው እንዳጠቃላይ ጥሩ መረጃ ነው ናትናኤል ያደረስከን። እጅግ አድርገን እናመሰግናለን። አድማጮቻችን ያላችሁት በትርታ 97.6 ነው። ያደመጣችሁን ስላላችሁ ደግሞ እጅግ አድርገን እናመሰግናችኋለን። አሁን የሚቀጥለው ከሙዚቃ ምናልባት ናትናኤል ካነሳቸው ማህሌት ወንድሙ ዝም የሚለው ሙዚቃ ለአድማጮቻችን እንጋብዛቸውና እንደተለመደው ከሰዋሰው ፖድካስት ኔትወርክ የተቀነጨበ አንድ ቅንጭብ ለአድማጮች እናደርሳለን። ለዛሬ የመረጥ ነው ከሌጋል ፕላስ ቻናል። ሌጋል ፕላስ ፖድካስቱ ራሱን ችሎ ለብቻው ዩቲዩብ ቻናል ክሬት ተደርጎለት እየተላለፈ ይገኛል። በፖድካስታችን በኔትወርካችን ስር ግን አሁንም አለ። ራሱን ችሎ ግን አሁን በራሱ ቻናል የመጣ ፖድካስት ነው። ቆንጆ ፕሮግራሞችንም እየሰራ በአዘጋጁ እና አቅራቢው በኃይሉ ተስፋውን በኩል እያደረሰ የሚገኝ ፖድካስት ነው። እዚህ ፖድካስት ላይ ታዲያ ከነበሩ ቆንጆ ፕሮግራሞች ከተሰሩ ጥሩ ፕሮግራሞች አንዱ ኬኔሳ ሙሉነህን ይዞ የመጣበት ፕሮግራም ነበረ። ኬኔሳ ሙሉነህን እንግዲህ እንደሚታወቀው ትልልቅ ቢዝነሶችን የምትፈጥር የምትሸጥ አንተርፕረነር
የስራ ፈጣሪ ቢዝነስ ውመን የሆነች ብዙ አስተማሪ የሆኑ ነገሮችን ልናገኝባት የምትችል ሴት ናት። ከሷ ጋር ከነበረው ቆይታ ታዲያ አጠር ያለ ፕሮግራም ቀንጭበት አድርጎ ለአድማጮች ይማሩበታል ይዝናኑበታል ብለን ያሰብነውን ልናደርስ አስበናል ማለት ነው። ቀጣዩ የሚሆነው ከሙዚቃ በኋላም እሱ ነው። ከዛ በኋላ ደግሞ እኛ ተመልሰን የቀሩንም ፕሮግራሞች ወደ አድማጮች የምናደርስ ይሆናል። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። አድማጮች ያላችሁት ሰዋሰው ቅምሻ ፕሮግራም ትርታ 97.6 FM ላይ ነው። አሁንም አብራችሁን ቆዩ። እዛው ኔዘርላንድስም ውስጥ የስታርታፕ ኤክስፒሪየንስ አለሽ። አሁን ደግሞ ዱባይ ነው የምትኖሪው። ከዛ ደግሞ አፍሪካም ውስጥም ወደ ኢትዮጵያም እየመጣሽ ነው። ስለዚህ እንዴት ነው? ምን ያህል ከባድ ነው? ምን ያህል ቀላል ነው? እነዚህ አገሮች ላይ ያየሽውን ኤክስፒሪየንስ ስታርታፕ ቢዝነስን በተመለከተ ምን ይመስላል? I think ቀላል የሚባል ነገር የለም። እንደለመነው ነው። አሁን አውሮፓ የለመድኩት አንዴ ቴሌፎኔን አንስቼ ይሄን አርጉልኝ ከተባለ በዚህን ጊዜ በዛን ዴድላይን በጣም ይከበራል። ስለዚህ ሁለተኛ ጊዜ መደወል አያስፈልግም። ኦኬ እንግዲህ ዱባይ ስገባ ይሄ ራሱ ሌላ ስታንዳርድ ነው ማለት። እዛ ይሄን አርጉ ከተባለ ፎሎ አፕ ያስፈልጋል። መቼ ነው ሰው ምናልባት ዴድላይንን ብዙም አያከብርም። ግን አፍሪካም ያው ነው። አፍሪካ ኢቨን ሜንታሊቲውም ነገር አለ። አይ ቲንክ ትልቁ ልዩነት ምናልባት አሁን ከጠየቀኝ አሁን ኒዘርላንድ ወይንም አውሮፓ አሜሪካ አንድ ድርጅት ከጀመርኩኝ ፕሮፊቱ ሁሉ ነገሩ የኔ ነው። ታክስ ተከፍሎበት በቃ የተተረፈው የኔ ነው። ግን አፍሪካ ውስጥ ለሀገሩ የሚባል ነገር አለ። ላይክ ምንድነው ቤኔፊቱ? ላይክ እዚህ መጥቼ successful ሆኜ ገንዘቡን ኪሴ ውስጥ ከትቼ መጥፋት ነው ወይንስ ለሀገሩ ምን ጥቅም አለው? ላይክ ስራ እድል ያመጣል፣ ኢንቨስት እናደርጋለን ለአዲሱ ጄኔሬሽን፣ ትምህርት ያመጣ አንድ ነገር የሚያመጣ ያስፈልጋል። ሶ እድገት ማለት እዚህ የሀገሩን ቤኔፊት ይዞ የሚመጣ ለሀገሩ ቤኔፊት ይዞ የሚመጣ መሆን አለበት። ይሄ ሌላ አስተሳሰብ ነው። አውሮፓ ሰዎች ይሄን ሊገባቸው አይችልም። ሞስሊ ኢንዲቪጁዋሊስቲክ ነው በጣም እንደሱ ነው ያደጉት እና ይቻላልም። ሁሉም ሰው ጥሩ ኑሮ ስለሚኖር ሁሉም በራሱ በደች እንደሚሉት በራሳችን እግር ነው የምንቆመው ነው የሚባለው። አንደጋገፍም። ሶ እዚህ ግን እንደሱ አይሰራም። መጀመሪያ ያው ኢሚግራንት ሆነሽ ነው ሄድሽውና ቢዝነሱን ስትጀምሪ ከሌላ ሀገር የመጣሽ መሆኑ አንቺ እንኳን ያው በልጅነትሽ ነው ሄድሽው። የፈጠረብሽ ቻሌንጅ አለ? ስፔሻሊ ሌጋል ባሪየር ነበረው? ኖ ግን አንድ እዛ እንግዲህ ሬሲዝም አለ። ጥሩነቱ ከኢትዮጵያ መምጣቴ ብዙም አይሰማንም። እኛ ሬሲዝም ያለፍንበት ነገር ስላልሆነ ኒዘርላንድ ትልቅ የገዛችው ኤሪያ አለ። ስለዚህ ይሄ ሴንሲቲቭ ነገር ነው። ሱሪናም ምናምን ድሮ የገዛቸው አገሮቹ ሰዎች እዛ አገር አሉ። ስለዚህ ጥቁርና ነጭ ነገር በጣም ሴንሲቲቭ ነው እዛ። ግን እኛ አይሰማንም ነበር። እኔ ሶ አይ ቲንክ ይሄ ይታያቸውም ነበር። ላይክ ስድቡ ምኑ እዛ ቴንሽኑ አይሰማንም እኛ ቢካዝ ምናልባት ስላላለፍንበት። ግን ሰው የሚመስለው አይ ቲንክ ይሄ በሁሉ ሀገር ሊኖር ይችላል። እኔ እዛ ያለፍኩበትና ያየው ነገር ነው። ቋንቋ በደንብ ሰው ካልቻለ እንደ እውቀት ያለው ነገር አይመስላቸውም። እውቀትና ቋንቋ ይሄ እንኳን እውነት ለመናገር አሁን ስል እዚህም አለ ሰው በደንብ አሁን እኔ አማርኛዬ ፐርፌክት አይደለም። ስለዚህ ምንም አታውቅም ብሎ የሚገምተኝ ሰው አለ። ቋንቋ እና እውቀት ሌላ ነገር ነው አክቹሊ። እዛ ግን በኃይል ይሰማል። ቢዝነስሽን ስትጀምሪ ቻሌንጅ ነበር ይሄ? ያ አሁን ፎርማል አሁን አማርኛ እንኳን ደህና ነው። ግን በደች ፎርማል ደች አለ። ፎርማል ደች ማለት ጠበቃዎች እና አካውንታንቶች ምናምን የሚያወሩ ቋንቋ እና ይሄ መንግስት የሚልክልክ ደብዳቤ ብዙ ሰው አይገባውም። ኢቨን የራሳቸው ሰው አይገባቸውም። ሰው ይሄን ከቤሲክ ደች እና ፎርማል ደች አለ። ፎርማል ደቹን ካልቻልኩኝ በቃ አንዳንድ ነገር
ፕሮሰስ ውስጥ አይገባኝም ማለት ነው። ኦኬ እንዴት አለፍሽው ይሄንን ቻሌንጅ? ፕራክቲስ ማድረግ ነው እንደገና መደጋገም መስራት እንደገና ሲያጋጥመኝ አሁን ማንበብ ቻልኩ ይገባኛል። አሁን ግን የህግ ነገርም ህግ is interpretation አንዱ ጠበቃ እንዳለኝ አንድ ቴክስት አለ አንቺ ስታነቢው ሌላ ነገር ነው የሚገባሽ እኔ ሳነብ ሌላ የኛ ስራ እንደተመቸን ማስረዳት ነው አለኝ በሲቹዌሽኑ ያኔ ነው የገባኝ። እኔ ስላነበብኩኝ እና እሱ ያለውና እኔ ያለው ኩል ሆነ መጥፎ ነው ማለት ሳይሆን እንደ ሲቹዌሽኑ ሁሌ በራስ አንዴ ጠበቃ እሱን ጠበቃ ነው የጠየቅኩት። አንድ እሱ ክሪሚናል ኦፌንስ ነው ጠበቃው እና አንድ ክሪሚናል ጉዳይ የወንጀል ስለዚህ አንድ ሰው ገደልኩኝ ካለ ላንተ ስራክን ይለውጣል ብዬ ጠየቅኩት። ሰራ አልሰራ እሱ ስራዬ አይደለም አለኝ። የኔ ስራ እሱን ፕሮቴክት ማድረግ እና እንትኑን ታይሙን የጄል ታይም እስር ቤት የሚገባበት ታይም መቀነስ ነው ሰራ አልሰራ። ስለዚህ ሳነበው ቴክስቱን ህጉን እንዴት አድርጌ ይሄን ወደ ራሴ ቤኔፊት ለውጣለሁ ነው ይሄ ነው ስራዬ አለኝ። ሰራ አልሰራ doesn't matter እነሱ አምነዋል መስራቱን ሶ የኔ ስራ ኦኬ ይሄ ኮምፕሊትሊ አስተያየትን ቀየረ የህግ አስተያየት ማለት። ስለዚህ ምን አረግሽ? ስለዚህ ህግ ፎርማሉን ላይክ እስካሁን perfectly like okay ነኝ ማለት አልችልም ሁሉ ነገር አቃለሁ ማለት አልችልም ግን it doesn't matter ራሱን መከላከል የሚችል ነው የሚያሸንፈው ማለት ነው ህጉ። አሁን ህግ ብዙ አቃለሁ በእንግሊዝም በደችም የአውሮፓ ህግ EU አለ እዛ አይደል። አሁን ለሚጠቅመኝ ብዙ አጥንቻለሁ አንብቤያለሁ ግን እኔ ያነበብኩት እና አንዳንድ ጊዜ ባለቤቴ ያነበበው አንደርስታንዲንግ ኢንተርፕሬቴሽን ሊለያይ ይችላል። ስለዚህ ሲያጋጥመኝ ማስረዳት የሚችለው ነው የሚያሸንፈው ብዬ ተረዳው። ስለዚህ doesn't matter ገባኝ አልገባኝ በኋላ ጠበቃ ጋር ማነው ጀጅ ምንድነው ፍርድ ቤት ከቀረብኩኝ እኔ እኮ ይሄ ነው የገባኝ እንደዚህ ስታነብ ይሄ ነው የሚለው ብዬ ማስረዳት ከቻልኩኝ እኔ ነኝ የማሸንፈው ማለት ነው። ስለዚህ it doesn't matter እኔ ስራዬን መስራት አለብኝ። አንድ ነገር ካጋጠመኝ ጠበቃን ጠይቃለሁ አንተ ምንድነው እዚህ የሚነበብልህ ሌላውን ጠበቃ አንተ ምንድነው የሚነበብልህ ኦኬ እነዚህ ሁለት መንገዶች አሉ ማለት ነው። ስለዚህ እንደዚህ ነው ቻሌንጁን ፌስ ማድረገው ማለት ነው። ሌላው ኢትዮጵያን ያው የተወሰነ ኤግዚስት ተመላለሽ ነበር እንደም ኤክስፒሪየንስሽን ቢዮንድ 8 ፊገር የሚል ፖድካስት ላይ አቆይቷል። እዛ ላይም ኤክስፒሪየንስሽን ሼር ስታደርጊ ነበረ። ሶ የስታርታፕ ኢንቫይሮንመንቱን ኢትዮጵያ ውስጥ ያለውን የስታርታፕ ኢንቫይሮንመንት የተወሰነ የማየት እድል ይኖርሻል ብዬ እጠብቃለሁና ከዛ አንጻር ምን አይነት የህግም የፖሊሲም ለውጦች ማሻሻያዎች ቢደረጉ የኢትዮጵያ ውስጥ ያለ የስታርታፕ ኢንቫይሮንመንት የበለጠ ሊስፋፋ ሊያድግ ይችላል ብለሽ ታስባለሽ? አሁንም ማየው ምናልባት እዚህ ለምትኖሩት ላይ ታያችሁ ይችላል። እኔ ግን ሁሌ ወጥቼ ስለምገባ በየጊዜ አዲስ ነገር አለ በየጊዜ እድገት ይታየኛል። አሁን ብዙ ሰው ይጫዋል like ህግ ያስፈልገናል ህግ ለዚህ ህግ ለዛ ህግ ለዚህ ሁሉ ነገር ህግ ቢኖረው ፍሪደም አይኖርም። አንዳንድ ጊዜ እኔ የሚመቸኝ እዚህ ቢዝነስ ማድረግ አንዳንድ ነገር ህግ ከሌለው ልክ እንደኔ መጀመሪያ ላይ ስራዬ በፍሪደም መስራት በነጻነት መስራት ይችላል። አንድ ነገር ካጋጠመኝ I have the freedom ከዛ ሰውዬ ጋር ተነጋግረን ወደ ቀኝ መሄድ ፈልጋለሁ ወይንም በግራ ይሄን ካረኩ just you have freedom to negotiate ማለት ነው። ለመስማማት የራሳችን ፍሪደም አለ ማለት ነው። ለሁሉ ነገር ህግ ከመጣ ይሄ ይነጥቅብናል ነጻነታችን። አውሮፓ አሁን ያለው ነገር ነው። አንድ እንቅስቃሴ አሁን ከጀመርኩኝ በኋላ ብዙ አዳዲስ ህግ ወጥተዋል። ይሄንም እንኳን like የኔ ስታርታፕ ሌላ ሰው አሁን ሰራለሁ ቢል no chance ፕራይቬሲ ሎው እንደዚህ ጥብቅ ብሎ ስለተያዘ no chance። ስለዚህ በሩ ተዘጋ በቃ። አሁን ብዙ አውሮፓስ ኖች እዛ የተወለዱ ደጆች እየወጡ ነው ከሀገር ለፍሪደም ብሎ። ስለዚህ በአንድ በኩል ይገባኛል ሰው የሚለው ላይክ ህጎች ያስፈልጉናል ራሳችንን ፕሮቴክት ለማድረግ ግን አንዳንድ ጊዜም አንዳንድ ነገር ነጻ መሆኑን መጠቀም መቻል አለብን እና እኔ እንደምለው ላይክ ጫውታው ጠበቃ ቅድም እንዳልኩኝ ጫውታው ምንድነው ላይክ ሩልስ በአማርኛ ጠፋብኝ
ህጎቹ ምንድናቸው እሱ ያስረዳኛል ከዛ እኔ መንገዶቹን ፈልጋለሁ around ህጉ ማለት ኦኬ ስለዚህ አሁን እዚህ ብዙ ህግ ከሌለ use it in your advantage ግን በሌላ አቅጣጫ ደግሞ ምን ማየት እንችላለን ለምሳሌ ስታርታፕ ኢንቫይሮንመንት ላይ በርግጥ አሁን በቅርብ ጊዜ እኔም ማቀው ከዛም በፊት ሊኖር ይችላል የመጀመሪያው ድራፍት 2019 ላይ ያለው ይመስለኛል 2019 ላይ የወጣ ድራፍት ነበረ በፈረንጆች የስታርታፕ ፕሮግራሜሽን አሁን በቅርብ ጊዜ ፖሊሲ ዶክመንትና አዲስ ድራፍት ወጥቷል እስካሁን አልጸደቀም ሶ ስታርታፕ የሆኑ ቢዝነሶች ከሳንድቦክስ ተዘጋጅቶላቸው አንዳንድ ከገበያዎችም ይሁን ከምንም አንዳንድ ቻሌንጆች ፕሮቴክት እስኪጠነክሩ ፕሮቴክት ተደርገው የሚያርጉበት ኢንቫይሮንመንት ይኖራል ዌስተርኑ ዓለም ላይና እኛ ሀገር ገና ያው ዲቨሎፕ እየተደረገ ነው ያለው እንደዚህ የመሳሰሉ አዳዲስ አይዲያዎችን ለሚያመጡ ኢንተርፕረነሮች ኢንቫይሮንመንትን ኮንዲሲቭ ምቹ ከማድረግ ጋር በተያያዘ ያየሹ ልዩነት ካለ ሪኮመንድ የምታደርጊው ማለት ነው okay I think ምቾት ሲባል ለማመቸት መጀመሪያ በደንብ ገና ያልገባኝ ምናልባት ልታስረዳኝ ትችላለህ ያልተመቸው ምንድነው ለስታርታፕ ሰው እዚህ ፋይናንሻል ሚንስ ነው ወይንስ ሊጋል ሚንስ ነው ወይንስ ፋይናንሻልም ሌጋልም ይሻላል ወደ ፋይናንሻሉ እንደውም በኋላ እንመጣለን ለምሳሌ ጥሩ አይዲያ ያላቸው ሰዎች ኖረው የሚያስፈልጋቸውን ፋይናንስ ድጋፍ የሚሰጣቸው ላያገኙ ይችላሉ ወይም የት ሄዶ ማግኘት እንደሚችሉ ላያውቁ ይችላሉ ባንክ ለሄዱ አይችሉም ባንክ ኮላተራል ይዞ ነው የሚያበድረው ኮላተራል ያለው ኦሬዲ ቢዝነስ ኑሮት ዲቨሎፕ ያደረገ ሰው ነው ማለት ነው አሁን ወጣት ልጆች አሉ ብዙ አይዲያ ያላቸው ያን አይዲያቸውን በፋይናንስ ችግር ምክንያት ወይም ደግሞ እነሱ ላይ ኢንቨስት ሊያደርግ የሚችል አካል ባለማግኘታቸው ምክንያት እንዲሁ የሚቀር ወይም በፈለጉት መጠን የማያድግላቸው ሊሆን ይችላል ከህግ አንፃር ትልልቅ ኢንተርፕራይዞችን ማኔጅ ለማድረግ የሚወጡ ህጎች ገና የተጀመሩ በቡቃያ ደረጃ ያሉ ቢዝነሶች ላይ ብትጠቀሚባቸው ሊገላቸው ይችላል ገና ከመነሳቱ ማለት ነው የታክስ ህጋችንም ጭምር ሊሆን ይችላል ማለት ነው ከሱ ጋር የተያዙ ችግሮች ይኖራሉ ሶ ከዛ አንፃር ነው ያንቺ ኤክስፒሪየንስ ምንድነው ከዚህ ለምሳሌ ፋይናንስን በመፈለግ ረገድ ፋይናንስ አግኝተሽ ለስታርታፕ ለኢንተርፕረነሩም ሆነ ስታርታፑን ፋይናንስ ለሚያደርገው ሰው ነገሮቹ ምቹ የሚያደርግ ሌጋል ኢንቫይሮንመንት ምን ያየሽዋል እኛም ልንጠቀምበት የምንችል ሪኮመንድ የምታደርጊው ማለት ነው it's ጥሩ ጥያቄ ነው actually I think እንደማየው መንግስት እየረዳን ነው like ይሞክራል ለመርዳት ግን I think also like ከመንግስት like በጣም ብዙ መጠበቅ የምንችል አይመስለኝም በኔ አስተያየት like አሁን ጥሩ ስራ እየሰሩ ነው ግን ለአንትረፕረነርስ ራሳቸው አይደሉም like እነሱ የምንፈልገውን ያቀርባሉ ብዬ አልጠብቅም ከማንም ሀገር አላየውም እስካሁን እነሱ የመንግስት ሰራተኛዎች usually ኢንሳይት የላቸውም እነግራቸዋለን ምናልባት ግን ሊገባቸው አይችልም ቻሌንጁን ሙሉ በሙሉ ግራስፕ ሊያደርጉ አይችሉም I think አሁን የመጣ ነው ብዬ ሰምቼ ነበር እንደ ቢዝነስ ኦነርስ እዚህ ትልልቅ ቢዝነስ ኦነርስ እንደ ፈንድ ነገር እየሰሩ ነው ምናምን ብዬ ሰምቼ ነበር like ለማገዝ አዲሶቹን ግን እኔም ስለተጠየቅኩኝ ነው ያወቅኩኝ like እዛ ኤክስ አማውንት አስገብተን ከዛ ፒች ያረገ ፈንዲንግ ያገኛል እንደዚህ ነገር ገና የተነሳ አይመስለኝም እዛ ነው ይሄን ነገር ላይ አምናለሁ ስለ ገንዘብ ብዙ ሰው የሚመስለው ገንዘብ አሁን $100,000 ከሰጠው ለአንድ ሰው አይዲያ ያለው ያርጋል ማለት ወይንም ከመሬትም ይነሳል ማለት አይደለም አንዳንድ ጊዜ ኖሌጅ ፈንዲንግ አለ አይደል እሺ 100,000 ግን ከኔ ጋር ተነጋግረክ ነው የምታወጣው እኔ መራካለሁ የሚባለው ነው እዛ ላይ ነው ትንሽ
እዚህ ኢትዮጵያ ውስጥ ለክ ያለ ማለት ምንድነው የሌለን ነገር ምናልባት ከተረዳሁሽ የፕራይቬት ኢኩዊቲ ዓለም ላይ በተለይ ይሄ ሲድ ፋይናንሲንግ ነው የሚባለው ገና የተለያየ ስም አለው እንደሱ ላይ ገንዘብ መስጠታቸው ብቻ ሳይሆን ኤክስፐርቲዛቸውንም ኮኔክሽናቸውንም ኔትወርካቸውንም ይዘው ይመጣሉ። እኔ እንጃ እኔ ባለኝ ኤክስፒሪየንስ ብዙ እንደዛው ኦብዘርቭ አላደረኩምና አሉ የተወሰነ ለመጀመር እየሞከሩ ያሉ እና ከሱ አንፃር ያንቺ ኤክስፒሪየንስ ምን ይመስላል? I think እሱ the best ነው ከመንግስት አንዳንድ ጊዜ ህጎቹ ገንዘብ ሰተን ረድተን ከዛ ህጎቹ አይመቹም ለአንትረፕረነር ማለት አንዳንድ ጊዜ በአንድ አመት ውስጥ አይነሱም በ5 አመት ውስጥ የማይነሱ አሉ ወይንም ፕሮፊት የሌላቸው ግን ከቀጠሉ በኋላ ላይ መርግ እንደ ሲቹዌሽኑ ነው። ይሄ ግን አንትረፕረነር ራሱ ነው ሊታየው የሚችለው። አንዳንድ አውሮፓ ውስጥ አለ የመንግስት እርዳታ ለአንትረፕረነርስ በ2 አመት ውስጥ መልሰክ መክፈል አለበት። በ2 አመት ውስጥ ካወጣ ራሱ በጣም ጥሩ ነው ብሎ ነው የሚወራ። ስለዚህ እዳ ውስጥ እንደውም ትልቅ ችግር ውስጥ ይወድቃሉ ማለት ነው። ኖሌጅ እና ኔትወርክ ነው እዚህ በጣም የሚፈልገው አንደር ኤስቲሜት የተደረገ ግን እየመጣ ነው። አሁን ዳያስፖራም ከውጪ ብዙ እየተመለሰ ነው ኢትዮጵያ ብቻ ሳይሆን አፍሪካ። ስለዚህ እድገቱ ይታየኛል ግን እውቀቱ አንዳንድ ጊዜ እዛ ላይ ነው። ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት ተመልሰን መተናል። አድማጮቻችን ያደምጣችሁት ያላችሁት ሰዋሰው ቅምሻ በትርታ 97.6 ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። እንደተለመደው እንግዲህ የተለያዩ የሙዚቃ ግብዦችን የተለያዩ የመዝናኛ ፕሮግራሞችን እያደረስን ቀጥለናል። አሁንም እንቀጥላለን። አሁን ደግሞ ያለነው ሳምንቱን በታሪክ ወደ ኋላ መለስ ብለን ከዚህ ከኢትዮጵያችንም ከዓለምም የነበሩ ሁነቶችን ወደ ኋላ መለስ ብለን የምንቃኝበት ሰዓት ላይ ደርሰናል። ለዛሬ ደግሞ የመጀመሪያው የሳምንቱን በታሪክ መረጃችን ያደረግነው በሰዋሰው ፖድካስት ኔትወርክ የዩቲዩብ ቻናል ላይም የለቀቅነው በሳምንቱን በታሪክ አምዳችን የነጻነቱ መሪ ሁሌም የሚባለው አፍሪካዊ ሰው ማን ነው? ያው ምን ጥያቄ ያለው ኔልሰን ማንዴላ ነው። አድማጮቻችን ራሱ ብለውታል በውስጣቸው ናቲ ቀድሞ ያለው ይቀድሙኛል። ኔልሰን ማንዴላ ታሪክ በጣም ብዙ ይወራል። ህልፈተ ሞቱ ይወራል፣ ልደቱ ይወራል። ያሳለፋቸው ለነጻነት በተለይ አፓርታይድ ስርዓትን ለመቃወም ነጻነትን እንዳጠቃላይ አፍሪካውያን መላው አፍሪካውያን እንዲያገኙ ያደረገው ትግል ሁሌም ይረሳል። ሁሌም ሻማ ሆኖ ቀልጦ ብዙዎችን አብርቷል። ዛሬ ያለችው አፍሪካም እንደዚህ ምናልባት ኢትዮጵያውያንን ያልተገዛ ነው ማለት ይቻላል የነጭ መረገጥ ያላጋጠመን ለሌሎቹ ግን ብርሃን በደንብ የሆነበት ለኛም ቢሆን ብዙ የህይወት ትምህርት ያካፈለ ትልቅ ሰው ነው እና ባሳለፍነው ሳምንት ሰኔ 5 ዕለት በኢትዮጵያን አቆጣጠር ሰኔ 5 የማንዴላ ለመጨረሻ ጊዜ በእስር የተያዘበት ጊዜ ነበር። ኔልሰን ማንዴላን ስናነሳ ያው የነጻነት ችቦ ነው የሚባለው። ያው ብዙ ጊዜ በትግሉ እናቀዋለን። በጣም ጽኑ ታጋይ ነው ለዓላማው። 27 ዓመት እድሜ ልክ ነበር የተፈረደበት ታሪኩን ታስታውሱት ከሆነ። ነገር ግን በዛ ፍርድ ውስጥ ተስፋ አልቆረጠም ነበረ። ትግል ያደርግ ነበረ። ዜጎቹን ከአፓርታይድ አገዛዝ ነጻ ለማውጣት ብዙ ትግል ያደርግ ነበር። ብዙ ቴክኒኮችን ይጠቀም ነበር ነው። ከዛም በኋላ ደግሞ የተለያዩ የአፍሪካ ሀገር መሪዎች እንደ ምሳሌ ወስደውት ብዙ ትግል አድርገዋል። እነ ቶማስ ሳንካራን መጥቀስ እንችላለን። ሌሎችም የአፍሪካ መሪዎች ምሳሌ የሚሆኑ የእሱን እግር ተከትለው ሀገራቸውን ከአገዛዝ ከነጮች አገዛዝ አውጥተዋልና ትልቅ ምሳሌያችን ነው። ከኢትዮጵያም ጋር ቁርኝት ያለው ሰው ነው ኔልሰን ማንዴላ። ትግል በሚያደርግበት ሰዓት አንዳንድ የጦርነት ትግሎች ያስፈልጉ ነበር። በሰላማዊ ትግል አልሄደም ነበርና ያንን ስልጠና ለመውሰድ ወደ ኢትዮጵያ መጥቶ የጦር ስልጠና ወስዶ ሄዶ እንግዲህ ያው ስኬታማ ሆኗልና ለሱ የነጻነት ምሳሌነት ኢትዮጵያ እንግዲህ የራሷን አሻራ አሳርፋለች ማለት ነው። ኔልሰን ማንዴላ እንግዲህ በሁሉ ልብ ውስጥ የሚኖር ትልቅ መሪ ነው። ትልቅ የነጻነት ታጋይ ነበር ሰው ነው። ትክክል ነው። ሲዋጋለት የነበረው ኔልሰን ማንዴላ ከአፍሪካ አልፎ ለዓለም ሁሉ ትልቅ አስተዋጽኦ ያደረገ ሰው ነው። አፓርታይድ ስርዓት ማለት በጊዜው በጣም የነጮች የበላይነት የጥቁሮች የበታችነት በደቡብ አፍሪካ ውስጥ በጣም ሰፍሮ የነበረበት አሰቃቂ፣ በተለይ ለጥቁሮቹ በጣም አሰቃቂ የነበረ የሚባል ጊዜ ነው። ጥቁርና ነጭ እንኳን ልጅ ወልደው
ከታዩ የሚታሰሩበት አይነት ጊዜ ነው። ወንበር እንኳን ለነጭና ለጥቁር ተብሎ ነበር። መቀመጫ እንኳን ባስ፣ የተለያዩ የህዝብ መገልገያዎች ላይ ለጥቁር ለነጭ ተብሎ ነበር የተከፋፈለውና ትንሽ አስቸጋሪ ነበር። ዘግናኝ የነበረ ጊዜ ነውና ይሄንን ነው ሲዋጋ የኖረው። ይህን ሰው የተመለከተ ፕሮግራም አዘጋጅተናል አይደል? አሹ አንተ ያዘጋጀው የማንዴላን የህይወት ታሪክ ሳይሆን በሳምንቱ ቀደም እንዳነሱት ሰኔ 5 የሆነው ሁነት ምንድነው? የማንዴላ የመጨረሻ ቀን በፖሊሶች ሲታገለው ለነበረው ነጻነት በፖሊሶች በቁጥጥር ስር ያለበት መንገድ ነው። እንዴት ተያዘ? ምን ሲያደርግ ነበረ? በሁነቱ ምናልባት በውስጥ የሚያገኙታል። አሁን ከታሪኩ ሲሰሙ ማንዴላ ራሱን ለመቀየር ሞክር የነበረበት መንገድ እንዴት ነበረ? ከአፓርታይድ ከኤንሲ ፓርቲ መስርቶ ሲዋጋ ምን ሲያደርግ ነበር? ከመንግስት ጋር እንዴት ነበር ሲዋጋ የነበረው? ምን እርምጃዎችን ወሰዱ ነጻነትን ለማምጣት የሚለውን በውስጡ ይዟል። አድማጮቻችን አሁን የሚሰሙት ይሆናል። ግን ደግሞ ዳግም ለመስማት በሰዋሰው ፖድካስት ኔትወርክ የዩቲዩብ ቻናላችን ላይ የዕለቱን በታሪክ አምዳችን ውስጥ ፕሌሊስታችን ውስጥ ይገኛል። የተለያዩ ከዓለም የተገኙ ታሪኮችም ጭምር አሰናርተናል። እነሱን ሁሉ ገብተው ማየት ይችላሉ። የሰዋሰው ፖድካስት ኔትወርክ የዩቲዩብን ቻናልን ሰብስክራይብ ማድረጋችሁን አትርሱ እንላለን አድማጮቻችን። እንደዚሁም ደግሞ እነዚህ የምትሰሟቸው ቆንጆ ሙዚቃዎችም ከሰዋሰው መልቲሚዲያ የዩቲዩብ ቻናል እንደዚሁም ደግሞ ከሰዋሰው የሙዚቃ መተግበሪያ የተገኙ ናቸውና እሱንም ቢሆን ከአፕ ስቶር ከፕሌይ ስቶር ማውረድ እንደዚሁም ደግሞ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የተለያዩ ጣዕም ያላቸው ሙዚቃ ማግኘት ትችላላችሁ። በእኔ የተዘጋጀውን በአሸናፊ ሰለሞን የተዘጋጀውን የዕለቱን በታሪክ የኔልሰን ማንዴላን የተያዘበትን ቀን አስመልክተን የሰራውን ፕሮግራማችንን አድምጠን እንመለሳለን። አብራችሁ እንድትቆዩ በትህትና እንጋብዛለን። ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት የጽናትና የነጻነት ቁንጮ በመሆን መላው ዓለም ከሚስማማባቸው አንደኛው እሳቸው ናቸው። ኔልሰን ማንዴላ አይበገሬ የሚለው ስያሜያቸውም ጥያቄ አይነሳበትም። ማንዴላ በዓለማችን ዘመናዊ ታሪክ ውስጥ እጅግ በጣም ተደማጭነት እንደዚሁም ደግሞ ተጽዕኖን መፍጠር ከቻሉ መሪዎች መካከል አንዱ እንደሆኑ በታሪክ መዝገቦች ላይም እንደሰፈሩ ይታወቅ። ገና በወጣትነታቸው የነጭ ጭቆናን ተጸይፈው ትግልም አድርጓል። በትግላቸውም ልክ በዛሬዋ ቀን ሰኔ 6 ለእስር ተዳርገው ለ27 ዓመታት በዛም አሳልፈዋል። በዛሬው ዕለቱን በታሪክ ዝግጅታችን አፍሪካን ነፃ ለማድረግ የተጉትን ከዛ ደግሞ ነፃነትን የተቀዳጁትን የኔልሰን ማንዴላን በእስር የተወረወሩበትን ቀን አንስተን ወደኋላ መለስ ብለን ጊዜውን እውነቱን ልንቃኝ ነውና አብራችሁን ቆዩ። ማንዴላ ለምን ታሰሩ? በጊዜው ውስጥ የነበረው ክስተት ምን ነበር? አብራችሁን ስትቆዩ የምታዩትም ይሆናል። በሰዋሰው ዕለቱን በታሪክ ውስጥ እያንዳንዳቸው ቀናትና ታሪኮቻቸውን የምናደርስም ሲሆን ከቻናላችን ዕለቱን በታሪክ ከተሰኘ ፕሌይሊስት የተለያዩ የኢትዮጵያና የዓለም ታሪክን ማግኘት የሚችሉ ሲሆን ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ ማለት። ኔልሰን ማንዴላ ከአፍሪካ ዋነኛ የነጻነት ተምሳሌቶችና ተወዳጅ የነጻነት ተጋዮች መካከል አንደኛው ናቸው። የነጭ አገዛዝን እምቢኝ በማለታቸው ለ3 አስርት ዓመታት ያህል እስር ቤት እንዲማቀቁ ያደረጋቸው ክፉኛው የፍርዱ ቀን ደግሞ ዛሬ ነው። ያም ሆኖ ግን ሰላም፣ ዲሞክራሲና ነጻነት ለሁሉም ሲሉ ሰብከዋል። ሀገራቸውም ከዘር መርሉ አገዛዝ እንድትላቀቅ በመርዳት የደቡብ አፍሪካ የመጀመሪያው ጥቁር ፕሬዝዳንትም ሆኗል። አንደበተ ርቱዕ ትሁትና ሆደ ቡቡ በመሆናቸውም ይታወሳሉ። እዚህ ከፊታቸው የቆምኩት እንደ ነቢይ አይደለም እንደ ትሁት የህዝብ አገልጋይ እንጂ ደከመኝ ሰለቸኝ ሳትሉ በጀግንነት መስዋዕት መሆናችሁ ዛሬ እዚህ ከፊታችሁ እንድቆም አስችሎኛል። እኔ ደግሞ በበኩሌ ቀሪ ህይወቴን ለእናንተ ሰጣለሁ ያሉበት ንግግራቸው ያንን የጨለማ ዘመን ካሳለፉ ለነጻነት ተዋድቀው ድል ከነሱ በኋላ ነው። ዛሬ የምናነሳው ያንን የጨለማ ዘመን ለመጀመር ሀብለው ቀን የተቆረጠላቸውን ሰኔ 5ን እያሰብንም ነው። እንደ ኢትዮጵያን አቆጣጠር ሐምሌ 1918 የኔልሰን ማንዴላ አባት ልጁን ማንዴላ ሮል ሃላሃላ ብሎ ሲሰይም ምናልባትም ለውጥ የማምጣት አቅሙን ቀደም ብሎ ታይቷቸው ሳይሆን አይቀርም። በጦሳ ህዝብ ቋንቋ ሮል ሃላሃላ ማለት ቅርንጫፎቹን የሚሰብር ወይንም ሰውን የሚያናድድ ማለት ነው። ደቡብ አፍሪካውያን ማዲባ እያሉ በጎሳ ስማቸው የሚጠሯቸው ማንዴላ እውነትም እንደተባለው ህገወጥ በሚባለው በደቡብ አፍሪካ መንግስት ላይ ብዙ ችግርን ፈጥሮበታል። በዛን ጊዜ በሃያዎቹ አጋማሽ እድሜ የነበረው ኔልሰን ማንዴላ እንደ ኢትዮጵያን አቆጣጠር በ1944 ዓ.ም
የአፍሪካ ብሔራዊ ኮንግረስ ኤኤንሲን ተቀላቀለ። ከ4 ዓመታት በኋላም በደቡብ አፍሪካን ለማስተዳደር ስልጣን የያዘው የዘር መድሎን ተቋሚ ያደረገው የነጮች ብሔራዊ ፓርቲን ስልጣንም ይዟል። የዘር ክፍፍሉ የጅምላ ተቃውሞችና የሲቪል አለመታዘዝ ዘመቻዎችንም ቀሰቀሰ። ይህ በደቡብ አፍሪካ በ1948 የጀመረው ነጭ ባልሆኑ ዜጎች ላይ የሚደረግ አድሏዊ አሰራርም ነበር። በመጀመሪያ ላይ ኤኤንሲ በሰላም ሰልፎች ለውጥ ለማምጣት ፈልጎም ነበር። ሆኖም ጭቆናው እየጨመረ በሄደ ቁጥር ወደ ትጥቅ ተቋሙ ተቀየረ። በ1961 ኤኤንሲ እንደዚሁም ደግሞ ኤምኬ የሚባለው ወታደራዊ ክንፍን ማቋቋም ግድ ሆነባቸው። ማንዴላም ከመስራቾቹ መካከል አንዱ ነበር። በዚህ ሂደት የነ ማንዴላ ቡድን መንግስት የሚያራምደውን የአፓርቴድ ስርዓት የሰው ሕይወትን በማይቀጥፍ መልኩ እንቅፋት በመሆን የተለያዩ መሳሪያዎችን በመጠቀም ኃይልን እንዲጠቀሙ አስገደዳቸው። መሰረተ ልማቶችን፣ የወታደራዊ ስፍራዎችን ሳይቀር በማጥቃት ለማደናቀፍም ተጉ። ለዚህ ትግል ደግሞ ዲሴምበር 16 ተመርጣ የትጥቅ ትግሉን አቀላጥፈው የጀመሩበትም ቀን ነው። ኤኤንሲ የመንግስት ተቋማትን ኢላማ በማድረግ የመጀመሪያውን የተቀናጀ የጥፋት ዘመቻንም አደረገ። ይህ ከሰላማዊ ተቋሙ ወደ ትጥቅ ተቋሙ ያመራበት ሂደትን ያሳየበት ተግባራቸው ነው። ከዛም ቀጥለው በጃንዋሪ 16 1961 የኤምኬ አባላት በጆሃንስበርግና በሌሎች ከተሞች በኤሌክትሪክ ማከፋፈያዎች፣ በኃይል ማመንጫ ጣቢያዎች ላይ ጥቃትን ፈጸሙ። እነዚህ ጥቃቶች ለአፓርታይድ መንግስት የኤሌክትሪክ አቅርቦትን ለማደናቀፍና የኤንሲ አቅምን ለማሳየት ያለ መሆኑም ነበር። ሌላው ክስተት በዘመቻው ሁሉ ኤምኬ በተለያዩ ቦታዎች የመንግስት ህንፃዎችን፣ የፖሊስ ጣቢያዎችን ጨምሮ ሌሎች ትልልቅ መሰረተ ልማቶች ላይ ጥቃትን ፈጽሟል። በተለይም የቦምብ ጥቃቱ በሰላማዊ ሰዎች ላይ የሚደርሰውን ጉዳት ለመቀነስ የተነደፈ ሲሆን ይህም የሰው ህይወት እንዳይጠፋ በከፍተኛ ሁኔታ ተጠንቅቀው ያደረጉትም ነው። ከዛ ግን በኤኤንሲ መሪዎች ላይ መንግስት ለመያዝ ከፍተኛ ኃይሉን እንደዚሁም ደግሞ ፖሊሶችን አሰማራ። እናም የተወሰደውን እርምጃ ተከትሎ ማንዴላ ራሱን ለመሸሸግ ሙከራም አድርጓል። ማንዴላ እንዳይታወቅ በጉዞ ወቅትም ዴቪድ ሞተማዩ የሚል ተለዋሽ ስም ሊጠቀምም ችሏል። ቢሆንም በጁላይ 12 ምሽት ማንዴላ አብሮት ከነበሩት ሲሴል ዊሊያም ጋር በመኪና ሲጓዙ ፖሊስ መንገድ ዘግቶ መኪናቸውን አስቆሞ ማንነታቸውን በማረጋገጥ በቁጥጥር ስር መዋላቸው። ከዛም መንግስትን በኃይል ለመገልበጥ የሚል ክስ ተከፈተባቸውና ፍርድ ቤት ቀረቡ። ከዛም ማንዴላ የእድሜ ልክ እስራት ተፈረደባቸው። ናይሮቢን ደሴት ያለ እስር ቤትም እንዲላኩ ተደረገ። ማንዴላ ከሮቢን ደሴት ሌላ በተዘዋወሩባቸው ተጨማሪ እስር ቤቶች በጠቅላላ ለ27 ዓመታት በስር ቆዩ። በመላው ዓለም የነጻነት ምሳሌ ተደርጎም ተወሰዱ። ዝናቸውም እየሰፋ መጣ። ታዲያ እሱ የታሰረበት እስር ቤት ክፍል ቁጥር 5ም ዛሬ የቱሪስት መስህብ ሊሆንም ችሏል። በ1990 ዓ.ም የደቡብ አፍሪካ የነጮች መንግስት በተደረገበት ዓለም አቀፍ ጫና ማንዴላ ከስር እንዲፈቱም ተደረገ። ኤኤንሲ የተባለው ድርጅታቸውንም እንዲንቀሳቀስ ተፈቀደለት። ማንዴላም ተመልሰው ሊቀመንበር ሆኑ። ማንዴላ የዚያን ጊዜ የደቡብ አፍሪካ ፕሬዝዳንት ኤፍደብሊው ደክላርክ ጋር በጋራ የሰላም የኖቤል ሽልማትንም ተሸለሙ። ይህም የሆነው ጥቁሩ ማንዴላና ነጩ ደክላርክ የአፓርታይድ ስርዓትን ለማጥፋት ቁርጠኛ ስምምነት በማድረጋቸውም ነበር። በ1994 ደቡብ አፍሪካ የመጀመሪያውን ነፃ ምርጫ አደረገችና ማንዴላ የሀገሪቱ የመጀመሪያው ጥቁር ፕሬዝዳንትም ሆኑ። ኔልሰን ማንዴላ በደቡብ አፍሪካና በዓለም ዙሪያ የበርካቶች አብነት ለመሆን ጊዜ አልወሰደባቸውም። ማንዴላ ከበርካታ የአፍሪካ ሀገራት መሪዎች በተለየ መልኩ መንበረ ስልጣንን ከአንድ ጊዜ በላይ ላለመቆየት በመወሰናቸውም ይታወቃሉ። ነፃነት ለሀገር መታገልን፣ ትውልድን ማስቀጠልን፣ ሀገርን ማነጽን፣ ማሻገርን አስተምረው እንደ አውሮፓውያን አቆጣጠር 2013 ማንዴላ ከዚህ ዓለም ሊለዩ ችሏል። በዛሬው የዕለቱን በታሪክ አምዳችንም የታሰሩበትን ብቻቸውን እንደ ሻማ በርተው ሌሎችን ብርሃን መንገድ ያሳዩበትን አካላዊ እስር፣ የውስጥ ነፃነት የተፈረደባቸውን ቀን አነሳስተን በዚህ መልኩ ቃኘን። ለቻናላችን አዲስ እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እየጠየቅን ለዛሬ ማበቃ መልካሙን ሁሉ ተመኘን።
ተመልሰን መተናል። ውድ አድማጮቻችን ከኛ ጋር ስላላችሁ እጅጉን እናመሰግናለን። ያላችሁ ትርታ ኤፍኤም 97.6 ላይ ነው። ፕሮግራም እንግዲህ ያዘጋጀን የምናቀርብላችሁ አሸዋለ ሀኒ ያለች እኔም ናት ያለውኝ ያለነው ሳምንቱን በታሪክ ፕሮግራም ላይ ነው። ከዚህ በመቀጠል ደግሞ ሌላ የሳምንቱን በታሪክ አንድ ፕሮግራም ይኖረናል። ሀኒ እጅሽ ላይ ምን አለ? አዎ እንደተለመደው በዚህ ሳምንትም ከዓለም ዙሪያ ከአገራችንም ውስጥ ብዙ ታሪካዊ ጉዳዮች የተከሰቱበት ብዙ ነገሮችም የተሰሙበት ሳምንት ነው። አሹ እንዳነሳው ኔልሰን ማንዴላ ለእስር የተዳረጉበት ቀን በዚህ ሳምንት ነበር ያለፈው። አሌክሳንደር ዘግሬት ከክርስቶስ ልደት በፊት 323 ዓመታት በጁን 11 ህይወቱ ያለፈበት ቀን ነው በ32 ዓመቱ። እንዲሁም ደግሞ አና ፍራንክ የአና ማስታወሻ የተባለው መጽሐፍ የጻፈችበት ዳይሪዋን ወይም የግል ማስታወሻዋን የተቀበለችበት ቀንም ጁን 12 1942 በዚህ ሳምንት ነው ያለፈው። ሌላም ደግሞ አንድ አሳዛኝና ዓለም የማይረሳው ክስተትም የሆነበት ወደ በኋላ ላይ መለስ የምንልበትም ጉዳይ የተከሰተበት ሳምንት ነው። ከዚህ ውስጥ ታዲያ እኔ ለዛሬ ትኩረት ላደርግበት ያሰብኩበት ሁለቱን ጉዳዮች ነው። አንደኛው የአና ፍራንክ የአና ማስታወሻ የተባለው መጽሐፍ የማያውቀው ሰው አለ ብዬ አላስብም ኢትዮጵያ ውስጥ። ኢትዮጵያ ውስጥ ብቻ ሳይሆን ዓለማችን ላይም ትልቅ የኮፒ ቅጂ ከተሸጡ መጽሐፎች ውስጥ የሚካተት ነው። አዎ የአና ማስታወሻ በጣም ትልቅ መጽሐፍ ነው። በጁን 12 1942 ዓመተ ምህረት ነበረ ታዲያ አና ፍራንክ የተባለችው ኔዘርላንድ አገር በአምስተርዳም ከተማ የምትኖር አይሁዳዊት ታዳጊ ለ13ኛ ዓመት የልደት በዓሏ ዲያሪ ወይም የግል ማስታወሻ መያዣ ደብተር በስጦታ መልክ የተሰጣት በዚህ ቀን ነበር። ታዲያ ሰው ይህ እንዴት ትልቅ ታሪካዊ ክስተት ሆነ ብሎ ሊጠይቅ ይችላል። ይህ መጽሐፍ ወይም ይህ ማስታወሻ መያዣ ደብተር ነበረ የአና ማስታወሻ የተባለው ትልቅ መጽሐፍ የተጻፈበት ማለት ነው። ይሄ ነው ታሪኩን ክስተቱን ትልቅ የሚያደርገው ማለት ነውና በብዙዎች ዘንድ ተወዳጅነት ያተረፈው በዓለማችን እንዳልከው ናቲ ብዙ ሽያጭ ካስመዘገቡ ብዙ ከተነበቡ መጽሐፍቶች አንዱ የሆነው የግለ ታሪክ ማስታወሻዋ የተጻፈበት ዳያሪ ነው። የአና ማስታወሻን መጽሐፍ አንብባችሁት ከሆነ እንዳልሽው ነው የነበረው በጊዜው የተከሰተውን ነገር ነው ቀጥታ የጻፈችው። የደራሲነት ችሎታ ወይም የጽሁፍ ችሎታ ያላት ልጅ አልነበረችም። እድሜዋም ትንሽ ነበረ በሰዓቱና በዛ ሰዓት እንግዲህ ያው የሂትለር አገዛዝ የነበረው ናዚ አይሁዶች ላይ ሲያደርስ የነበረው ጭቆና እጅግ ዘገናኝ ነበርና ያየቻቸውን ነገሮች ቀጥታ ነበረ የምትጽፈው። ልብ ወለድ ነገርማ አይደለምና እነዛ ዲያሪዎቿ ናቸው እንግዲህ በደንብ ተሰንደው መጽሐፍ የሆኑትና አንዳንዴ የሆነን ነገርን ለማህበረሰብ ለህዝብ ለማስተላለፍ ግድ ደራሲ መሆን አይጠበቅም። ያየሽው ስሜት ነው ያጋባል። በጣም የሚገርመውም ደግሞ እሷ በጊዜው የ13 ዓመት ህፃን ነበረች። ይህንን ያክል ተጽዕኖም ዓለም ላይ የሚያደርግ መጽሐፍ ይሆናል ብለን ማሰብ አይደለም የምትጽፈው የራሷን ማስታወሻ። የሚገርመው እንደው ዘመድ ጓደኞች ናቸው የነበሩበትን ተደብቀው ከናዚ ጀርመን ተደብቀው የነበረበትን ቤት ዞር ዞር እያሉ እቃ ሲያፈላልጉ ነው ዳይሪዋን ያገኙትና ልታሳትመው ማሰብ አልነበረም። እንዲሁ ነበር ያየችውን ቀጥታ ስትጽፍ የነበረው። ያው ናዚ ጀርመን በጊዜው እንዳልከው ናቲ አይሁዳውያንን የሚገድልበት እያደነ የያዘ የሚገድልበት ወደ ኮንሰንትሬሽን ካምፕ የሚወስድበት ጊዜ ነበርና በዚህ ጊዜ ከ4 ሌሎች ቤተሰቦች ጋር የአና ፍራንክ ቤተሰብ ተደብቆ የነበረበት ቦታ አለ። በዛ ቦታ ላይ ለ2 ዓመታት ያክል ነበር የቆዩትና በእነዛ ጊዜያት ውስጥ ነበረ ይህንን ጽሁፍ የጻፈችው አና። ከዛ ግን ከ2 ዓመት በኋላ ተያዙ። ከነበሩበትም ተደብቀው ከነበረበት ቦታም ወጡና ወደ ኦሽዊትስ የሚባለው በጊዜው በአብዛኛው አይሁዳውያን ከዛ ግን የፖላንድ እስረኞች የሶቪየት ዩኒየን እስረኞች የነበሩበት የኦሽዊትስ የሚባል ኮንሰንትሬሽን ካምፕ ነበርና ወደዛ በሙሉ ተሰብስበው ተወሰዱ። ከዛ በኋላ ግን እናቷ ወዲያው ህይወቷ አለፈ እዛ እንደደረሰች። አናንና እህቷን ግን ከዛ አውጥተው ወደ ሌላ ካምፕ ወሰዷቸው። አናን ብዙም ሳትቆይ ህይወቷ አለፈ። አባቷ ብቻ ነበር የተረፈው ከኦሽዊትስ ካምፕ ማለት ነው የተረፈው። እሱ ነው በ1947 ዓመተ ምህረትም የአና ማስታወሻን The Diary of a Young Girl በሚል ጽሁፍ ያሳተመው ማለት ነው። ከዛ በኋላ ከ75 በላይ በሆኑ ቋንቋዎች ተተርጉሞ በመላው ዓለም የተሸጠ ትልቅ መጽሐፍ ነው። ዛሬም ድረስ አና በዚህ መጽሐፏ ዓለም ሲያስታውሳትም ይኖራል ማለት ነው። ይሄ ነው አንደኛው የሳምንቱን በታሪክ ክስተት እኔ ያለኝ። ሁለተኛው ብዬ ያስኩት ደግሞ
አንድ ሌላ አሳዛኝ የሚባል ክስተት በዚሁ ሳምንት ጁን 13 2017 ዓመተ ምህረት ደርሶ ነበር። ብዙ ሰው ይህንን ታሪክ ላያውቀው ይችላል። ነገር ግን ዓለም በጊዜው አሁንም ድረስ የሚነጋገርበት ብዙ ሚስጥር የሆኑ ነገሮችም ያሉት አሳዛኝ ታሪክ ነው። ኦቶ ዋርምቢር የተባለ አሜሪካዊ የ22 ዓመት ወጣት ከሰሜን ኮሪያ እስር ቤት ወደ አሜሪካ የተወሰደው በዚህ ሳምንት ነበረ። ይህንን ክስተት ትልቅ የሚያደርገው ደግሞ ልጁ በጊዜው በሰሜን ኮሪያ ያሳለፈው ነገር አሜሪካ የነበሩ ቤተሰቦቹና አሜሪካ እንደ ሀገርም ጭምር ኢንቮልቭ ያደረገችበት ከሰሜን ኮሪያ ጋር ብዙ እሰጥ አገባ ውስጥ ገብታ የነበረችበትም ጊዜ ስለነበረ ነው። በዚህ ልጅ ምክንያት ማለት ነው። የሚያሳዝን ታሪክ ነው በጣም። ይህ ልጅ እንግዲህ አንድ የኮሌጅ ተማሪ ነበረ፣ እንዳልኩ የ22 ዓመት ወጣትም ነበረ። ሰሜን ኮሪያ ለጉብኝት ነው የሄደው። እንደማንም ወጣት ከሌሎች የጉዞ ቡድኖች ጋር ሆኖ ለጉብኝት ነው ሄደው። ከዛ ግን ወደ ፒዮንግያንግ ደርሶ ከሌላው ዓለም ለየት ባለ መልኩ የተቀበለችው ሰሜን ኮሪያ ጋር ደርሶ ጥቂት ቀናትን ከቆየ በኋላ በዲሴምበር ወር ነበር እዛ የደረሰው። ጥቂት ጊዜ ቆይቶ ጃንዋሪ ላይ ወደ ቻይና ለመሄድ ኤርፖርት በተገኘበት ጊዜ የሰሜን ኮሪያ ፖሊሶች ይመጡና ለጥያቄ እንፈልጋለን ብለው ይወስዱታል። ምንም እንዳላደረገ እርግጠኛ ነው እሱ። ትንሽ ግራ ቢገባውም ግን ከመንግስት ጋር ከፖሊስ ጋር የሚያነካካ ምንም ነገር አልሰራውም ብሎ ብዙም ሳይደናገጥ ለጥያቄ ተከትሏቸው ይሄዳል ማለት ነው። ቀጥሎ የሆነው ግን ማንም የማይጠብቀው እሱም ያልጠበቀው ከባድ ነገር ነበር። ሰሜን ኮሪያ ቀልድ አይደለች። አንዴ በጣም አሁንም ነው የማይመስልህ ነገር ሁሉ እዛ ጥፋት በጣም ጥብቅ የሆነ ህግ ነው ያለው ሰሜን ኮሪያ። በተለይ ደግሞ ኪም ጆንጉንን የተመለከተ ነገር ከሆነ ከባድ ነው በጣምና ህይወቱን እስከ ወዲያኛው ድረስ የሚቀይር ክስተት ነበረ የሆነው ይሄ ማለት ነው። የሰሜን ኮሪያ መንግስት ኦቶ በሆቴል ቆይታው ለተገልጋዮች ያልተፈቀደ ቦታ፣ ለእንግዶች ያልተፈቀደ ቦታ ላይ በመገኘት ግድግዳ ላይ የተለጠፈ የፕሮፓጋንዳ ፖስተር አውርዶ መሬት ላይ አስቀምጧል። ይሄንን ይሰራው የውሸት ክስ ነው አይደለም እንግዲህ በካሜራ ተይዟል ነው የሚባለው። ግን የካሜራ ፉቴጁ ላይ እሱ ይሁን አይሁን እርግጠኛ መሆን አይቻልም። የሆነ ሰው የሆነ ፖስተር ከግድግዳ ላይ ሲያወርድ ይታያል። ግን ማን እንደሆነ በትክክል ጥርት ብሎ አይታይም። ከባድ ነው በጣም። ግን እነሱ ሊሆነችሉ ከፈለጉ ምንም ነገር ሊሉ ይችላሉ። እንኳን ሀገራቸው ድረስ ሄዶ የሚገርመው ደግሞ አጥፍቻለሁ ብሎ ኮንፌስ እንዲያደርግ እንዲናዘዝም አስገድደውት በሚመስል ሁኔታ ለዓለም ሁሉ በቴሌቪዥን አስተላልፈው ነበረ። ቶርችም ይኖራል እኮ ሰሜን ኮሪያ የራሷ የሆነ ከዓለም የተለየ ህጎች ያሏት ሀገር ነች። አለባበስ ላይ፣ ጸጉር አቆራረጥ ላይ፣ ሰላምታ አሰጣጥ ላይ፣ እያንዳንዱ ነገር ላይ የአገሪቱ ተጽዕኖ ያለባት ህግ ያለባት ሀገር ነችና ያው ብዙ ሰው ዓለም ራሱ ሰሜን ኮሪያ ሲረዳት በቃ ትንሽ ኃይለኛ አግሬሲቭ የሆነች ሀገር ነች ብሎ ነው የሚያስበው። ሁሉም ነገር ጥብቅ የሆነበት ቦታ ነው። እንኳን የሩሲያና ዩክሬን ጦርነት ላይ ሰሜን ኮሪያ ለሩሲያ በአጋዥነት መልክ ወታደሮቿን ልካለች ተብሎ ወታደሮቿ ዓለም ላይ ያሉ ነገሮችን ሲመለከቱ ስላልነበረ እንደ አዲስ ነው የሚሆንባቸው። ከመዋጋት ይልቅ ሶሻል ሚዲያው ላይ ያተኮረው ውጊያውን ረስቶት ነበር የሚል በጣም የሚያስቁ የተለያዩ መረጃዎች ለውጊያ ሄደው ግን በስልካቸው ተጠምደው ነበርና ያው ከዓለም ተነጥላ የምትኖር አይነት አገርም ስለሆነች ነው። እና ግን ከሰሱት። በካሜራ ተይዟል፣ እሱ ነው ፖስተሩን ያወረደው ብለው ከሰሱት። ምንም ማምጣት አይችልም ያለው በጣም እንደዚህ አይነት አገር ላይ ስለሆነ ምንም ማድረግ አይችልም ነበረ። ፖስተሩ ላይም የሰሜን ኮሪያው መሪ ኪም ጆንግ ኡንን የሚያወድስ ጽሁፍ ነበረ። ቀጥታ ከሱ ጋር ተነካካ። ደግሞ ከበድ ያለ ወንጀል ነው። ስለዚህ ከመሪዋ ጋር የተነካካ ማንኛውንም ጥፋት ብላ የምታስበውን ነገር በቀላሉ የማታልፈው ሰሜን ኮሪያ ኦቶ የ15 ዓመት የጉልበት ስራ ቅጣት እንዲጣልበት ወሰነች። ያ ከሆነ በኋላ ኦቶ የገባበት ሳይታወቅ 1 ዓመት ያክል ተቆጠረ። 2015 ላይ ለጉብኝት የሄደው ልጅ 2017 ድረስ የት እንዳለ ሳይታወቅ ጠፍቶ ቆየ። ከህዝብ እይታም ከቴሌቪዥንም ምንም ነገር ላይ ስለሱ ሳይወራ። በጊዜው ግን እናትና አባቱ በጣም እየታገሉ ነበረ። ልጃችን የት ነው እያሉ እየጠየቁ ነበር። ነገር ግን ምንም መልስ ሳይሰጣቸው ያን ያክል ቆየ። ከዛ በኋላ ግን በሰብአዊነት ስለተሰማኝ ብላ ሰሜን ኮሪያ በጣም በሚያስቅ ምክንያት ማለት ነው ሰብአዊነት ስለተሰማኝ ብላ ኦቶን ልትለቀው መሆኑን አሳወቀች በ2017 ማለት ነው። ታዲያ በዚህ ሳምንት የተከሰተው ጁን 13 2017 ላይ ወደ አገሩ መመለሱ ነው። ወደ አገሩ ሲመለስ ግን በጣም የሚያሳዝነው መስማትም ሆነ ማየት የማይችል ብሬን ዳሜጅ ወይም ደግሞ አንጎሉ ላይ የደረሰ የማይመለስ ጉዳት የደረሰበት በጣም ከባድ ነው።
ኮማ ስቴት ላይ የነበረ ይሄ ምንም መናገር የማይችል አይሲ ውስጥ ያለ አይነት ሰው ስቴት ላይ የነበረ ሰው ሆኖ ነበር የተመለሰው። የ22 ዓመት ወጣት ነበረ። ይህ ልጅ ብዙ ስቃይና እንግልት እንደደረሰበት የሚያመላክቱ ብዙ ዘግናኝ ነገሮችም ነበሩ። ብዙ ሳይቆይም ህይወቱ አለፈ ኦቶ። ይሄ የሚያሳዝን ታሪክ እንግዲህ በዚህ ሳምንት ጁን 13 ነበር ማለት ነው የደረሰው። ኦቶ የደቡብ ኮሪያ ዜግነት ያለው ነው። ትውልዱ አሜሪካዊ ነው። ኦቶ አሜሪካዊ ነው። የኮሌጅ ተማሪ ነበር። ለጉብኝት ነው ሰሜን ኮሪያ ሄደው ከዛ ወደ ቻይና ሊሄድ ሲል ነው ይዘው ይሄን ሁሉ ያደረሱበት ማለት ነው። በጣም ከባድ ቶርቸር እንደተደረገ የሚያሳዩ ብዙ ምልክቶችም ነበሩ። እስካሁን ድረስ የሚገርመው በትክክል ግን ይሄ ተደርጎበታል ይሄ ልጅ ተብሎ ምላሽ አልተሰጠምና ብዙ ምስጢር የሆኑ በሚስጥር የተያዙ ብዙ ነገሮች አሉ። ሰሜን ኮሪያ ሆኖ እስር ቤት ውስጥ ምን እንደደረሰ መረጃም እኮ ትንሽ ለማግኘት የሚከብድ ይመስለኛል። ለሚዲያዎች ዝግ የሆነች ሀገር ነች። አጋጣሚ አንድ የኢትዮጵያ ጋዜጠኛ ሰሜን ኮሪያ ሄዶ ያየውን ሲያወራ ሰምታችሁ ከሆነ ማለት ዝም ያለ ሀገር፣ ጸጥ ያለ የሚያስፈራ ስትራመጅ ራሱ እርምጃሽን ትሰሚዋለሽ። በጣም ጸጥ ያለ ሀገር ከመሆኑ የተነሳ ማለት ነውና ብዙ ግርግር የለም። በጣም ህጎቻቸው ጠበቅ ያሉ ናቸው። የሌላ ሀገር ዜጋ ከመጣ ደግሞ በጣም ባትኩሮት በንቃት ነው የሚከታተሉት ምናምንና ነፃ ሆነሽ ከመንቀሳቀስ ሀገሪቷ ላይ ከመጎብኘት በላይ ደህንነት አይሰማሽም፣ ትፈሪያለሽ። ይሄም ለዛ ጥሩ ምሳሌ ይመስለኛል እንደዚህ ያለው ዜና። የሳምንቱን በታሪክ ወሬዎቻችንን ታዲያ በዚህ እንጨርሳለን። ለሳምንቱን በታሪክ የያዝናቸው ወሬዎች እነዚህን ይመስሉ ነበረ። ስላዳመጣችሁንም አድማጮች እጅግ አድርገን እናመሰግናለን። አሁንም አብረን እንቆያለን። የቀሩ ፕሮግራሞች አሉ። አድማጮች የትም እንዳትሄዱ። ብዙ አወራን፣ ግን አሁን ሙዚቃ የምንሰማበት ሰዓት ላይ ደርሰናል ይመስለኛል አይደል? ሙዚቃ መስማት አትፈልጉም? አንዴ በደንብ ከፍ ብሎ ይሰማ። ሙዚቃ ሰምተን ስንመለስ ደግሞ የቀሪ ፕሮግራሞቻችን ወደ እናንተ የሚደርሱ ይሆናል። አድማጮች ያላችሁት ትርታ 97.6 ሰዋሰው ቅምሻ ፕሮግራማችን ላይ ነው። ያዳመጣችሁን ስለሆነ እጅግ አድርገን እናመሰግናለን። አብራችሁን ቆዩ። ተመልሰን መጣን አድማጮቻችን። ሰዋሰው ቅምሻችን እንደቀጠለ ይገኛል። አሁን ደግሞ አንድ የመጨረሻው ፕሮግራማችን ነው የቀረው። የተለያዩ ሙዚቃ ግብዦችን አደረግን። የተለያዩ መረጃዎችን ለአድማጮቻችን ስናደርስ ቆየን። እንደዚሁም ደግሞ የሰዋሰው ቅምሻ መነሻችን የሆነው ከሰዋሰው ፖድካስት ኔትወርክ የተቀነጨቡ ሀሳቦችን ከኬነሳ ሙሉነ ጋር አዘጋጅና አቅራቢው በኃይሉ ተስፋውን ያዘጋጀውን በተለይ ከስታርታፕ ጋር ከወጣቶች ጋር በተገናኘ የቀረበውን ሀሳብ አድምጠን ተመልሰናል። አሁን ደግሞ የመጨረሻ የሆነው ሁልጊዜም እንደተለመደው ወይ እንስቃለን ወይ እንገረማለን የምትልበት ሀና ዛሬ ደግሞ ናቲንም ጨምረናል። አዲስ ነገር አለ። አጓጓኝ ቶሎ በል። አዲስ ነገር አለ። የዛሬው መረጃችን ምንድነው? የራሳቸውን መኪና መልሰው የሰረቁ ጥንዶች እንግዲህ ዓለምን እያነጋገሩ ነው። መልሰው የሰረቁ ማለት ሰረቁ ይባላል። የራስ መኪና እስኪ ያወራልን ታሪኩን። ነገሩ እንግዲህ ከሀገረ እንግሊዝ ነው የተሰማው። እንግዲህ እነዚህ ጥንዶች በእንግሊዝ የሚኖሩ ናቸው። ታዲያ የነበራቸውን መኪና ይሰረቃሉ። ከዛም ልክ ሁልጊዜም ወንጀል ሲሰራ ማንም ሰው እንደሚያደርገው በፖሊስ እንዲፈለግላቸው አመልክተው ክስ አቅርበው ፖሊስ ሊያቀርብላቸው ግን አልቻለም በፍጥነት። ያላቸው አማራጭ በራሳቸው መንገድ መፈለግ እንደሆነ ነው የተሰማቸው። እነዚህ ጥንዶች እንግዲህ የተሰረቀ መኪናቸው በአፋጣኝ ሊመለስ አልቻለም የሚል ቅሬታ በተደጋጋሚ እንዳቀረቡም ተሰምቶ ነበር። ስለዚህ በቃ ያላቸው አማራጭ መኪናቸውን ንብረታቸውን ማስመለስ ነው እና እነዚህ ጥንዶች ሚያ ፎርብስ ፔሪና እና ማርክ ሲምሰን የተሰኙ ጥንዶች ናቸው። ጃጓር ኢፓክ የተሰኘ ተሽከርካሪያቸው ይጠፋል። ከዛም እንግዲህ በመኖሪያ ቤታቸው በር ላይ ካቆሙበት እንደተወሰደ ግን ደግሞ ይህ መኪና ጎስት ኢሞቢላይዘር ፊትድ የተሰኘ የመኪና ሲጠፋ እኛ ሀገር እንደ ሎኬሽን የሚጠቁም የተለያዩ አይነት የመኪኖች መጠበቂዎች ዲቫይስ ማለት ነው። ልክ እንደዚህ አይነት ተገጥሞለታል። ይህ ቴክኖሎጂ እንግዲህ ተሽከርካሪዎች በሌቦች ቁጥጥር ስር ቢሆንም እንኳን ሞተር እንዳይነሳ ደግሞ የተለያዩ ነገሮችን የማድረግ አቅም አለው። ያለበትን ቦታ ሊጠቁም ይችላል። ከዛ በኋላ ደግሞ ሌላኛው ደግሞ ኤርታግ ሎኬተር ደግሞ የተሰኘ ሌላም ደግሞ መኪናዋ ተሽከርካሪዋ ያለችበትን ስፔሲፊክ ሁኔታ ደግሞ የሚጠቁም አሁንም ተጨማሪ ቴክኖሎጂን ተጠቅመው መኪናቸው ላይ አኑሮ ነበርና ስለዚህ በቃ ያላቸው አማራጭ በራሳቸው
መኪናው ያለችበት ቦታ መሄድ ነው። ለፖሊስ ግን ጠቁሞ እንደነበር ነው ሲናገሩ የነበረው። መኪናችን ያለችንበትን ቦታ ለፖሊስ ጠቁመናል። ፖሊስ ግን በጣም ቢዚ ነበርና የኛ መኪና ለማፋለግ አልፈለገም ማለት ይቻላል አሉ። ከዛም በኋላ ያላቸው አማራጭ ራሳቸው ቦታው ድረስ ሄደው ከቆመችበት መኪናዋ ምናልባት የውስጠኛ ክፍሏ ሌዘሩ ተቀዳዶ እንዳገኙት ግን ደግሞ ራሳቸው ማስመለስ ይሁን ደስ ይላል። ከዛም በኋላ ራሳቸው መኪናቸውን ተመልሰው ከሌቦቹ ሰርቀው ይዘው እንደመጡ ተናግረዋል። ከዛ በኋላ ግን ፖሊስ ደውሎ የፎረንሲክ ምርመራ ለማድረግና ምናምን ፕሮሰስ መጀመር ትችላላችሁ ብሏቸው ነበር። አረ ከተሰረቀ በኋላ ከእንደገና ማለት ሊፈልገው እኮ ነው ፖሊስ። ኦኬ እንግዲህ መኪናቸውን ሰረቁ የሚለው ቋንቋ በራሱ ከህግ አግባብ የታየ ነው የሚመስለኝ እንደኔ ማለት ነው። አንዳንዴ የራስን እቃ ጠፍቶብህ ታመለክታለህ ለህግ አካል። የህግ አካል ደግሞ መዝገብ ይከፍትና ያን እቃ ለማፈላለግ የራሱን ፕሮሰስ ይጀምራል። በዛ ሂደት ውስጥ ካልተገኘና አንቺ ቀደመሽ ካገኘሽው ወይ ሄደሽ እንግዲህ ሪፖርት ማድረግ ሊኖርብሽ ይችላል። መኪናዬን አግኝቻታለሁኝና ክሱ ለዚህ እንትን ይሁንልኝ ይነሳልኝ የሚል አይነት ነገር ካለበለዚያ እንግዲህ አንተ ራስህ በራስህ ንብረት ሌባ ተብለህ አንዳንዴ ግን አሁን አሰብኩት። አሁን ብዙ ጊዜ ሰዎች የሆነን ሰው ቤተሰባቸውን እርስ በርስ ይተጋገቱና ታገተ ገንዘብ ለማግኘት አግተው ምናምን ገንዘብ ለማግኘት ይሞክራሉ። እነዚህ ሰዎች ግን መኪናቸውን የጠፋባቸው አዲስ የሚያገኙት ትርፍ የለም ለፖሊስ ቢያመለክቱም። ግን የኔ ጥያቄ ደግሞ ምን መሰለ፣ አሁን መኪናው ሊገኝበት የቻለ ዲቫይስ ተጠቅሟል። ያ ዲቫይስ መኪናው እንዳለው ለምንድን ነው ያላስረዷቸው ለፖሊሶቹ? ምክንያቱም ፖሊሶቹም በዛ መንገድ ለማግኘት አይከብዳቸውም ብዬ ነበር ብላለች። ጥንዶቹ ሲያወሩ መኪና ያለበትን ቦታ ጭምር ለፖሊስ እንደጠቆመ፣ ፖሊስ ግን ቸልተኛ እንደሆነ በተደጋጋሚ ሲናገሩ ነበር። ከዛ በኋላ በጣም የሚያስገርመው እኮ ስለ መኪናዋ መሰረቅ እንግዲህ ሪፖርት ቀርቦለት የነበረው ፖሊስ መኪናዋ በባለቤቶቿ እጅ ገብታ እንደነበር አሁንም ተመልሶ ተነግሯቸዋል። ከዛ ግን የፎረንሲክ ምርመራ አደርጋለሁ ማለቱ በጣም አወዛጋቢ ነው። ምክንያቱም ከዚህ በኋላም ፖሊስ በዚህ አይነት ቸልተኝነት ከቀጠለ በጣም የብዙ ሰዎች መኪና ይጠፋል የሚል መልእክትም ለማስተላለፍ ነው ሚዲያ ላይ ወጡት እነዚህ ሰዎች እና የራሳቸው መኪና ብቻ ተሰርቃባቸው መልሰው ሰርቀው አስመልሰዋታል። አዎ ያው ህግን አለማወቅ አንዳንዴ ከተጠያቂነት አያድንም የሚባል አባባል አለና አንድ ታሪክ በዚሁ አጋጣሚ ከዚሁ ጋር የሚያያዝ ነው ላጫወታችሁና ውጭ ሀገር ነውና አንድ አጋች ቤታቸው ይገባና ብር አምጡ ይላቸዋል። ከዛ በኋላ እሺ ብለው ያላቸውን ንብረት ይሰጡታል፣ ብርም ወርቅም ይሰጡታል። ይህንን ለማንም እንዳትናገሩ ይላቸውና ያለውን ንብረት ይዞ ይሄዳል። ከዛ እነሱ ለፖሊስ ያመለክታሉ። ፖሊስ ተከታትሎ ይህንን ሌባ ይይዘዋል። ከያዘው በኋላ ፍርድ ቤት ቀረቡ። ጠበቃቸው ቀረበ። እንደዚህ አድርጎ ነው ንብረታችንን ወስዶ ነው ብለው ለዳኛው አስረዱ። እሱም የራሱን ጠበቃ ይዞ መጣና እኔም እከሳችኋለሁ አላቸው። እንዴ ምን አድርገን ነው ምናምን ሲሉት ቃላችሁን ባለመጠበቃችሁ ለፖሊስ አንናገርም ብላችሁ ነበረ። ስለዚህ ቃላችሁን ስላፈረሳችሁ ቃል ባለመጠበቅ ህግ አንቀጽ ተጠቅሶ ክስ አቀረበባቸውና አንዳንዴ ግን ማስረጃ ይሆናል። አንዳንድ ጊዜ ምንም አይነት ወንጀል ቢፈጸም ስለ ህጉ ጠለቅ ያለ መረጃ ባይኖረኝም ግን እንደዚሁ በማስረጃ ነው አይደል ፍርድ ቤት የሚወሰንብሽ? አዎ አይደለ? በማስረጃ ነው የሚወስነው። ግን ክስ መሰረተባቸው። እሱ በቃ ቃላቸውን አልጠበቁም። እንግዲህ ከዛ በኋላ ያለው የዳኝነት ሂደት በራሱ ነው እንትን የሚለው። ግን እኔ ለእኔ የገባችሁልኝም ፕሮሚስ አልጠበቃችሁልኝም በሚል እሱም ጠበቃ ቀጥሮ እኮ የሚገርም ነው። አሹ ያደረስከን ዜና ከዛም ናቲ ሼር ያደረግከን ወሬ የሚያስገርሙ ናቸው ሁለቱም። በጣም እናመሰግናለን። ፕሮግራማችንን የምንዘጋውም በዚሁ ይሆናል ማለት ነው። አድማጮች እዚህ ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሳምንት በተመሳሳይ ጊዜ በተመሳሳይ ቀንና ሰዓት ተመልሰን እስከምንመጣ ድረስ ሰላም ቆዩ እንላለን። የምንሰነባበተውም በሙዚቃ ነው። ቻው። ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቱብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ